ብቸኛ የሃይማኖት መጽሐፉን ያቃጠለ ሙስሊም ነው። ኦኬ ኢሳ የቱ ጋር ነው? አንድ ቦታ እስኪ ስጠኝ ማስረጃ አልሰቀልም አልሞትም ብሎ የተናገረበት። እኔ አላቅም ባኪስ። አዎ ይደውላሉ እዚህ ጋር ሲሆን በኢሞስ ደውሉ ያስወጣኝ። አሁን እስልምና ውስጥ ነው ያለው ማይኔ። አዎ ምክንያቱም ክርስትናውንም እስከዚህም ነህ የምታውቀው ነገር የለም፣ እስልምናውን ደግሞ ዜሮ ነህ ምንም የምታውቀው ነገር የለም። ስለዚህ አታለውሃል። አሁን በጊዜ ከነቃ አሪፍ ከሆንክ ሹልክ ብለህ ወደ ቤተክርስቲያን መመለስ አይሻልም? ተመልሶ ይመጣል ሙሐመድም ተመልሶ ይመጣል ሙሐመድ መጥቷል። በደንብ አድርጎ ነብይ ሰው እኮ ነው ሰው ነው። ከኢሳ በኋላ ሌላ የሚመጣ ነብይ አለ ወይ ብዬ አልኩት። የለም ማለት ኢሳ የመጨረሻ ነብይ ይሆናል እንጂ ሙሐመድ የመጨረሻው ነብይ አይደለም። መስጊድ ላይ ስቀሉት። አንተ ራስህ እኮ ጭራሽ ደብል መረጃ እየሰጠኸኝ ነው። ስሙ አጋንንት እንደሚያወጣ እየነገርከኝ ነው። የአባቱን ፍቃድ የሚያደርግ አይደለ? አልሹአይብ ጌታ ወይ በምን እንወቅ? ክርስቶስ አባት አለው ብለህ አባቱ ነው ብለህ ታምናለህ? ዛሬ ያጠየቁት ጥያቄ ለሙስሊሙም የሚጠቅም ጥያቄ ነው የነገራችሁ። ቁርአኑን የመጀመሪያ ቁርአን የለም ራሳቸው ሰብስበው መረጃ ለማጥፋት ክርስቶስ እንደተሰቀለ የሚናገርበትን መልሳል ይላል። እንዲህ ቁርአናቸውን ሰብስበው ብቸኛ ያቃጠሉ ቢኖሩ ሙስሊሞች ናቸው። የሃይማኖት መመሪያቸውን ሰብስበው ካቃጠሉት አንዱ ሙስሊሞች ናቸው። ስለዚህ ያ መጽሐፍ የለም አሁን ላይ ቁርአናቸውን ባያቃጥሉ ሰብስበው ብቸኛ የሃይማኖት መጽሐፉን ያቃጠለ ሙስሊም ነው። ሐዋርያትን ወይንም ደግሞ ሰንሰለት ቼን ኦፍ ናሬሽን ከተፈለገ መቁጠር እንችላለን፣ ማሳየት እንችላለን። ሐዋርያው ቅዱስ ማርቆስ ለምሳሌ ምዕራፍ 8 አንዴ ቼክ አድርግልኝ። ምዕራፍ 8 ቁጥር 31 የሰው ልጅ መከራ ሊቀበል ከሽማግሌዎችም ከካህናትም አለቆች ከጸሐፍቶችም ሊጣል ሊገደልም ከሶስት ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጾ ይናገር ነበረ። ጴጥሮስ ወደ እርሱ ወስዶ ይገስጸው ጀመር። ማቴዎስ መጽሐፉን በምን እናውቃለን? አሁን ማርቆስ መሰከረልን። እዛ ጋ ማቴዎስ ምን ብሎ ጻፈ? እዛ ጋ ክርስቶስ ሰቀላለሁ ሞታለሁ ሲል ጴጥሮስ ምን ይል ጀመር? ተው አይሁንብህ ይቅርብህ ሲል ነበር። እዛ ጋ እዚህ ጋር ደግሞ ማርቆስ ደግሞ ምን ብለው ነገረን? ክርስቶስ እንደሚሰቀል እንደዚህ ነገረንና ጴጥሮስ ተው እያለው ነበር ብሎ ማርቆስ ነገረን። ማርቆስ ደግሞ የማን ተማሪ ነው? የጴጥሮስ ተማሪ ነው። አንደኛ ጴጥሮስ ምዕራፍ 5 አንዴ ቼክ አድርግልኝ ቁጥር መጨረሻ አካባቢ ላይ ተማሪው ነው። ጴጥሮስ ደግሞ ለማርቆስ ይመሰክርለታል። ኦኬ ከቤት እንዳወጣችሁ በቃ እሱ አካባቢ ኖ መልሰው መጨረሻ አካባቢ በቃ ኦኬ። ከእናንተ ጋር ተመርጣ ባቢሎን ያለች ቤተክርስቲያን ልጄ ማርቆስ ሰላምታ ያቀርብላችኋል። ልጄ ማርቆስ ሰላምታ ያቀርብላችኋል። አንዳቸው ለአንዳቸው በዛ እንደነበሩ ለመጻፋቸው ምስክር ይሆናሉ። አያችሁ፣ ሰንሰለት ማለት ይሄ ነው። ዝም ብሎ ሰንበዲ መጥቶ ከጊዜ በኋላ ሙፈሲር ተብሎ እንደነ ኢብኑ ተሚያ እንደነ ኢብን ከሲር ዝም ብሎ ብድግ ብሎ የሚተረተረው ተረት አይደለም። እነኚህ እነማን ናቸው? ጌታ የመረጣቸው ደቀ መዝሙርቶቹ ናቸው። ጴጥሮስ የጌታ ደቀ መዝሙር ነው። ማርቆስ ከ12ቱ የጌታ ደቀ መዝሙር አንዱ ባይሆንም የጴጥሮስ ተማሪ ነው። አንዳቸው ለአንዳቸው እንዲመሰክራሉ። አያችሁ፣ ሰንሰለት ማለት ይሄ ነው። ያኔስ ቀጥሉ። እንደዚህ አይነት ነገር ውስጥ ከገቡ እኮ ጭራሽ እነሱ መውጣት የማይችሉበት ችግር ውስጥ ነው የሚገቡትና በጣም አስቸጋሪ ነው የነሱ። ቁርአን አንድም ነገር ባልተናገረበት ትንፍሽ ባላለበት ነገር ሙስሊሞቹ ጭንቅላታቸውን ይጠቀማሉ። ጎበዝ ናቸው። ከሙሐመድ ይሻላሉ፣ ከቁርአን ይሻላሉ። ጭንቅላታቸውን ለመጠቀም ይሞክራሉ። ጥያቄው ጥሩ ነው እንደ ጥያቄ፣ ግን የነሱ ሃይማኖት የሚቀበርበት ነው የሚሆነው ማለት ነው። ትንሽ አስቸጋሪ የሚያደርገው ያ ነው። ስለ ክርስቶስ ስቅለት ከኢንተርናል ኤቪደንስም ኤክስተርናል ኤቪደንስም እጅግ በጣም በርካታ ማስረጃዎችን አምጥቶ ማሳየት ይቻላል። በብሉይ ኪዳን ክርስቶስ ኢየሱስ እንደሚሰቀል ለምሳሌ ትንቢት ተነግረውለታል። ነቢያቶች ትንቢት ተናግረዋል። ክርስቶስ መከራ እንደሚቀበል፣ እንደሚሰቀል፣ እንደሚሞት፣ እንደሚነሳ፣ እንደሚያርግ ትንቢት ተናግረዋል ነቢያቶች። ለምሳሌ እነ ዳዊት፣ ለምሳሌ እነ ኢሳያስ፣ እነዚህ ሁሉ ተናግረዋል። እነ ዳንኤል ተናግረዋል። ስለዚህ
በብዙ ነቢያቶች ትምህርት የጸና ከዛ በኋላ ደግሞ በሐዋርያቶች የተረጋገጠ እነዚህ ትምህርቶች ናቸው የክርስትና መሰረቶች። በኤፌሶን ምዕራፍ 2 ቁጥር 21 አካባቢ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ክርስቶስ ነው ብሎ ስለሚናገር ማለት ነው። ለምንድን ነው ሙስሊሞች ነቢያቶችን የማትቀበሉት? ለምንድን ነው ሐዋርያቶችን የማትቀበሉት? እነሱ ስለ ክርስቶስ ሞትና ትንሣኤ እንደሚሞት እንደሚሰቀል እንደሚነሳ ስለተናገሩ ማለት ነው። መሐመድ ወይ መሐመድ ሰላም ነው አለና እግዚአብሔር ይመስገን። ይደውላሉ። ቆይ አሁን ነገ እንትን ካልኩኝ ታች ሊሆን መሰለኝ። ኦኬ መመለስ ይመቻል። መመለስ የምትችል ከሆነ ጥያቄ ነበረን። ከምንድን ነው? ኦኬ ቁርአን ግልጽና የተብራራ ነው አይደል? ኦኬ ኢሳ የቱ ጋር ነው? አንድ ቦታ እስኪ ስጠኝ ማስረጃ አልሰቀልም አልሞትም ብሎ የተናገረበት። እኔ አላቅም እባክህ። እሱ አሁን እስልምና ውስጥ ነው ያለው ማይኔ? አዎ አንተ ሁሌ ተማሪ ነህ። ከስር ሆነህ ተማር። የሚያምርብህ እሱ ነው አይደለ? አዎ ይደውላሉ። እዚህ ጋር ሲሆን በኢሞስ ደውሉ ያስወጣኛል። ኦኬ ሳትማር ለምን ሄድክ አንተ? አስቀድመው ነው ሳታውቅ ለምን ሄድክ? የተማርኩት ከላይ ነው። ስለዚህ አጭበርብረዋል። ለጭበረበሩ ገብተዋል። አሁን እንዳታለሉ ተረድተዋል። እስቲ ቆይ እያየሁ ነው። አጭበርብረዋል፣ ሸውደዋል። ኤኔስ አቅራቢያ ቤተክርስቲያን ካለ ቤተክርስቲያን ሄደህ ንስሐ ግባ፣ ተማር። እሱ ነው የሚያዋጣ። ሌላ የምፈልገው ነገር አለ? አረ የለም። ያው ሸውደዋል። ምክንያቱም ክርስትናውንም እስከዚህም ነህ፣ የምታውቀው ነገር የለም። እስልምናውን ደግሞ ዜሮ ነህ፣ ምንም የምታውቀው ነገር የለም። ስለዚህ አታለውሃል። አሁን በጊዜ ከነቃ አሪፍ ከሆንክ ሹልክ ብለህ ወደ ቤተክርስቲያን መመለስ አይሻልም? ይሄ እንደዛ ነው እንዴ? ያ ሁሴን ባን መሐመድ ወይ እንደዛ አድርግ አይሻልም? ይሻላል አለ። ኦኬ ቃልን ወይም ፎሎ አድርገውና ጥያቄዎች ካሉ ያልተመለሱልህ ይመልስልህ። ሁሴን እንኳን ደህና መጣ። መልስና በውስጥ እሺ እፉዬ እፉ እሺ እንኳን ደህና መጣ። አልሐምዱሊላህ። ኢየሱስ መሰቀሉን ታምናለህ አታምንም? ወማ ቀተሉ ወማ ሰለቡ ወላኪን ለሁም ሹቢያ ለሁም። አልተሰቀለም አልተገደለም። እንደ የሕፃን መጫወታ ነው እንደ ኢየሱስ የሚሰቀለው? እንደ ኢየሱስ በጣም ክብር አለው እኮ። ቆይ እሱ የፈጠረ ፈጣሪ ለመጫወት ተረጋጋ። አላህ መጫወቻ ሆነ ነው እንደ ጭቃ ሲያቦካ የኖረው እናንተን የፈጠረ በጭቃ አላህ መጫወቻ ሆነ ነው። ከሌሊቱ ለኢየሱስ ጠየቀኝ አይደል? አዳምጥ አትጨማለቅ። አላህ መጫወቻ ሆነ ነው። ከሌሊቱ 1/3 ዱብ ዱብ እያለ ወደ ቅርቢት ሰማይ የሚወርደው። አዳምጥ። አርሽ ላይ ተንጠለጠለው አላህ ክብር ሆኖ ነው። በደንብ አስተውል። ኦኬ በደንብ አስተውል። እስከ ዛሬ ንዴት ይዛሉ እኮ ሰው አልነቃይም እንጂ ተናደ ነው የሁሉም ይታወራ። ንዴት እንደዛ አይደለም። ኧረ አዳምጥ። ታዳምጠኛለህ? ታዳምጠኛለህ? መልካም። ኢሳ ነብይ ነው እንዴ? ሁሴን ኢሳ ነብይ ነው? ነብይ ነው፣ መልእክተኛ ነው። የጠፉ በጎች ላይ ነው ተላከው። መልካም ኦኬ። ኢሳ ሞቷል አልሞተም? አልሞተም። ኦኬ ተመልሶ ይመጣል። አላህ የፈጠረ አላህ የላከ ነብዮት እንዳለ በህይወት ያለው ኢድሪስ እና ነብይ ኢሳ ነው አለይሂ ሰላቱ ወሰላም። ነገ ይወርዳል። ጀዳል የሚገለው እሱ ነው። ቤቱል መቅደስ ፊት ለፊት ልጆቹ ወርዳል።
እንዴ ከነ ሚካኤል ከነ ልጆቹ ይላል እንዴ? ልጆቹን ዞ ትዳር መስርቶ ተማን ጋር ተጋብቶ ነው ልጆቹን መስርቶ። አዳምጠኝ አንተ አዳምጥ ፕሊዝ። ቆይ የት እንደሚወርድ ከእናንተ በላይ እናውቃለን እኮ ነብይ እሺ አንተም ብሎ አዳምጥ። እሺ አዳምጣ። ሁሴን ማታዳምጠኝ ከሆነ አስቸጋሪ ነው የሚሆነው። ማይክን አንሳና ተረጋጋና አዳምጠኝ። ኦኬ ኢሳ ተመልሶ ይመጣል አልከኝ አይደለ? ነብይ ነው አልከኝ። ከኢሳ በኋላ የሚመጣ ነብይ አለ የለም? ሙሐመድ ረሱሉላህ ተመልሶ ይመጣል። ሙሐመድም ተመልሶ ይመጣል። ሙሐመድ መጥቷል። መምጣት እሺ ቆይ ከኢሳ በኋላ ተመልሶ ሞት ነብይ ሙሐመድ አለይሂ ሰላም ፕሊዝ ኢሳ በህይወት አለ አይደለ? አለ በህይወት የፈጠረ ፈጣሪ ነው ወሰደው። ኦኬ ኢሳ ተመልሶ ይመጣል አይደለ? አዎ ይመጣል። የሚመጣም ተናግሯል። ኦኬ ኢሳ ከመጣ በኋላ ከኢሳ በኋላ የሚመጣ ነብይ ሌላ አለ? የለም፣ አኹር ዘማን ነው። ስለዚህ ኢሳ ነብይ ነው። ከኢሳ በኋላ የሚመጣ ሌላ ነብይ የለም። መጨረሻ ከኢሳ በኋላ አለይሂ ሰላም የመጣ ነብይ ሙሐመድ ነው። ከነብይ ሙሐመድ በኋላ ኧረ አልጠየኩም። በእናትህ አዳም አትወዛገብ። የኢሳ አልፎ ነብይ ሙሐመድ ተላከ። ኢሳም ተናግሯል እኮ ነብይ ሙሐመድ ረሕመቱል ዓለሚን ነብይ ሙሐመድ ዓለም ረሕመት ነው። ጠይቀን አዳም ይናደዳል። ምን ያናደኛል? ኢሳ ተመልሶ ይመጣል አልከኝ፣ ነብይ ነው አልከኝ። ኢሳ ከመጣ በኋላ ሌላ ነብይ ይመጣል ወይ ነው ጥያቄ። ለምን ትልቅ እንደ ፈጣሪ ታደርጋለህ? ወይ ኢሳ ሰው ኧረ አላደረኩም። የመጨረሻ ቻንስ ነው። የነብይ ሙሐመድ ንግግር የሰው ልጅ የሆነ ንግግር ሆነ። በቃ ሁሴን ሶሪ፣ ተማር። በቃ የሚያምርበት ትማር ነው። ሚዩት አድርገህ ሁሴን መራታ የራሱን ሀሳብ ብቻ ነው እንትን የሚለው ከስሮ ነው ይማር። ሁሴን እንኳን ደህና መጣ። ሰላም ነው። እንዴት ነህ? ደህና ነው ይመስገነው። እንዴት ነህ? ኢሳ የመጨረሻ ነብይ ነው ብለህ ታምናለህ? ኢሳን በደንብ አድርጎ ነብይ ሰው እኮ ነው፣ ሰው ነው። አንተ ነህ እንዴ? ኢሳ ሞቷል አልሞተም? አለ። ማን ነው የሚገለው? ሰው ይገለዋል። ኢሳ ሰው ነው አለና ሞቷል እንዴ ለዋለው እንዴ አለ። ማን ነው ሰው ይገለዋል እንዴ? ኢሳን አለ። እሺ ከሰው በላይ ነው አለ ማለት ነው። አይ እናንተ ሌሎች ነቢያቶች የሚገደሉት ምንድን ነበሩ? ነቢያቶችን ትገድላላችሁ ቁርአኑ የሚለው ለካ ኢሳ ነብይ አይደለም ሰው ብቻ አይደለም ማለት ነው። አይ ጌታ ስለምትለው ነው። አንተ ጌታ ስለምትለው ኦኬ። ኢሳ ነብይ ነው አይደለም? ኢሳ ነብይ ነው አይደለም? ተማር። የሁሴንን ተማር፣ በእናትህ ተማር። ተመልሶ ይመጣል አይመጣም? ይመጣል። ሶላት ይሰግዳል መጥቶ መልካም። ደጃልን የሚገል ኢሳ ከመጣ በኋላ ሌላ ነብይ የሚመጣ አለ ከሱ በኋላ? የለም፣ አበቃ። የለም። ኦኬ ኢሳ ነብይ ነው አይደለም? አራት ተማር በእናትህ አንተ ሰው ከጎግል ላይ ተማሩ። ስለምና በደንብ ተማር አንተ። ነብይ ነው አይደለም? ፕሊዝ ነብይ ነው አይደለም? በደንብ ነው እንጂ ነው። ኦኬ ስለዚህ ኢሳ ከመጣ በኋላ ሌላ የሚመጣ የለም። ማለቂያ ነው አይደለ? ወማልቂያማ ነው። ደጃልን ይገላል። ደጃልን የሚገለው እሱ ነው፣ ሰው ስለሆነ። እናንተ ጌታ ወጥሩ ሰው ይመጣል ዓመት። ስለዚህ በደንብ አስተውሉ። እናመሰግናለን። ኢሳ የመጨረሻ ነብይ ነው ማለት ነው። መሐመድ የመጨረሻ ነብይ ነው የሚለው ተረት ተረት ነው። ኢሳ ይመጣል ነብይ ነው አለን። ከኢሳ በኋላ ሌላ የሚመጣ ነብይ አለ ወይ ብዬ አልኩት። የለም አለኝ። ጨረሰ። ኢሳ የመጨረሻ ነብይ ይሆናል እንጂ መሐመድ የመጨረሻው ነብይ አይደለም። የነቢያት መደምደሚያ የመጨረሻ ነብይ የሚለውን ተረት ተረት መስጊድ ላይ ስቀሉት፣ መስጊድ ላይ ስቀሉት ማለት ነው። ጌታ አይደለም። ኤኒዌይስ ፕሊስ አዳምጣ፣ ተረጋጋ። ተስገባ ያቦ ማልታት ነገ አንቀብዱይ ውጣ ከዚህ አንተ ሁልጊዜ ሄዳ ትጃጃል። ውጣ አቦ ከስሩ ነው አይደል? ኤኒዌይስ
ቀጥርሽ አሁን እኮ ምን እንደሚያስተምሯቸው ሙስሊሞች በጣም ማወቅ አስቸጋሪ እየሆነ ነው እውነት ለመናገር። እስኪ ማሂር አለ ማሂር ረጅም ሰዓት ፖዝ እየሆንክ ስለሆነ ወይ ላስወጣህ ነው ወይ አብራ። ማሂር ያ እንግዲህ ምንድነው ሙስሊሞች አህያ ለመግዛት የሁለት ምስክርነቶችን መጠየቅ እንዳለባቸው ቁርአን ይናገራል። በሽያጭ ሲዋዋሉ ሁለትና ከዚያ በላይ ምስክሮች፣ ሴት ልጅ ደግሞ ዝሙት ስትሰራ 4 ምስክር እንደሚያስፈልጋት ይናገራል። ኢሳ ተሰቀለ አልተሰቀለ የሚለው ምስክርነት ደግሞ እስልምና ያለው በአንድ ግለሰብ ላይ ብቻ ነው። ለዛውም ማንበብ የማይችል መጻፍ የማይችል የቀድሞ ነቢያቶችን የማያውቅ ቅዱሳን መጻሕፍትን የማያውቅ ነብይ ማለት ነው። ሙሐመድ ያውቃል የምትሉ ከሆነ መግባት ትችላላችሁ ሙስሊሞች። ሉክ በ6ኛው ክፍለ ዘመን አረቢያ ምድር ውስጥ ጣዖት አምልኮ በተንሰራፋበትና በተስፋፋበት ቦታ ላይ ተወልዶ ስለ ነቢያቶች ምንም በማያውቁ ቤተሰቦች አድጎ እናቱም ጣዖት አምላኪ፣ አባቱ ጣዖት አምላኪ፣ አጎቶቹ ጣዖት አምላኪ፣ እህት ወንድሞቹ ጣዖት አምላኪ፣ ለጣዖት ሊሰዉ የነበሩ ሰዎች ነበሩ። ስለዚህ በእነዚህ አይነት ማህበረሰብ ውስጥ ተወለደና ከዛ በኋላ በ610 አካባቢ ማለት ነው ነብይ ሆነ ተባለ። ምንም የሚያውቀው ነገር የለም ስለ መጽሐፍ። ከዛ አልተሰቀለም ምናምን የሚል አዲስ የሆነ ዶክትሪን ይዞ መጣ ማለት ነው። ሶ እኛ ደግሞ ከዛ በፊት የክርስቶስ ኢየሱስን ስቅለት እጅግ በጣም በርካታ ሐዋርያት ተናግረዋል። ነቢያቶች እንኳን ትንቢት ተናግረዋል። ክርስቶስ ደግሞ ከመሰቀሉ በፊት እጅግ በጣም በርካታ ቦታዎች ላይ ደጋግሞ ነው የተናገረው። ለምሳሌ ለአብነት ከማቴዎስ ወንጌል ብቻ ስንቴ እንደተናገረ እንኳን ላሳያችሁ በሚገርም ሁኔታ ማለት ነው። የማቴዎስ ወንጌል ምዕራፍ 16 ጀምሮ ብታነቡት ታገኟቸዋላችሁና የማቴዎስ ወንጌልን ብቻ ላሳያችሁ። ምን ይላል? ማቴዎስ ምዕራፍ 16 ቁጥር 21 ጀምሮ ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ለ12ቱ ሐዋርያት ክርስቶስ ኢየሱስ እንደሚሞት እንደሚሰቀል ይሄንን በጣም በተደጋጋሚ መናገር ጀመረ። እዛው ምዕራፍ 17 የማቴዎስ ወንጌል ቁጥር 22 ላይ ደግሞ ምን ይላል? በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሶስተኛው ቀን ይነሳል አላቸው። እጅግም አዘኑ ብሎ ይናገራል። ስለዚህ ሐዋርያቶች ክርስቶስ እንደሚሞት እንደሚሰቀል ሲነግራቸው ያዝኑ ነበር። የሚነግራቸው እንኳን ደጋግሞ ነበረ። እጅግ በጣም በርካታ ጊዜ ነግሯቸዋል። ብዙ ቦታ ላይ አለ። የቁጥር 20 ምዕራፍ 25 ጀምሮ ያለውን ደግሞ ላሳያችሁ። ያ ምዕራፍ 26 ቁጥር 2 ላይ ምን ይላል? ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀልና አልፎ ይሰጣለው ብሎ ይነግራቸዋል። በዚያ ጊዜ የካህናት አለቆች በሕዝቡ ሽማግሌዎች ቀያፋ የሚባለው በሊቀ ካህናት ግቢ ውስጥ ተሰበሰቡ። ሉክ ይሄ ማቴዎስ ብቻ የዘገበው ነው። ስለ ክርስቶስ ስቅለት ማቴዎስ ብቻ የመዘገበው ነው። ማርቆስ ከዚህ ባልተናነሰ፣ ዮሐንስ፣ ሉቃስ ከዚህ ባልተናነሰ ክርስቶስ እንደሚሰቀል ገና የወደፊቱን ፎርቶልድ እያደረጋቸው ነው፣ እየነገራቸው ነው ማለት ነው። ለምንድን ነው ይህን የማትቀበሉት? እኔ ከሙሐመድ በፊት እንደዚህ ኮንፈርምድ የሆነ የተረጋገጠ ሐዋርያቶቹ ከእሱ ጋር የነበሩት ሉክ አሁን ይሄ ማቴዎስ ማን ነው ዮሐንስ ማን ነው ካል የአንደኛ ዮሐንስ መልእክት የሐዋርያ ዮሐንስ ጸሐፊ ምን ብሎ ይናገራል? ስለ ሕይወት ቃል ከመጀመሪያው የነበረውንና ይላል የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራላችኋለን። ሉክ ከመጀመሪያው የነበረውን የሰሙትን በዓይናቸው ያዩትን የተመለከቱትን በእጆቻቸው የዳሰሱትን እናወራላችኋለን። ሕይወት ተገልጣ አይተንማል እንመሰክርማለን። ከአብ ዘንድ የነበረው ለእኛም የተገለጠው የዘላለም ሕይወት እናወራላችኋለን ብሎ ይቀጥላል ማለት ነው። እነዚህ በቀጥታ ከእርሱ ጋር የነበሩት ከክርስቶስ ኢየሱስ ጋር የነበሩት ሐዋርያቶቹ እዛው ቦታው ላይ ሆኑ ያስተላለፉትን ነው ማመን ያለብን ወይስ ከክርስቶስ ኢየሱስ በቦታ እንኳን ከማይገናኙ ሉክ በቦታ ከማይገናኙ በቋንቋ ከማይገናኙ ሐዋርያቶቹ ቋንቋቸው ምንድን ነበር? ሙሐመድ ቋንቋው ምንድን ነበር? በምንም ከማይገናኙ ሙሐመድ ከ610 ዓመት በኋላ መጣና አልተሰቀለም አልገደለም ብሎ አጋንንት ትምህርት ይዞለት መጣ ማለት ነው። አጋንንት
ምክንያቱም የክርስቶስ ኢየሱስ ስቅለት የሚቃወም አጋንንት ስለሆነ። እነዚህ ምስክርነቶች እንደ ደመና የከበቡንን ምስክርነቶች ለምን አትቀበሉ ሙስሊሞች ነው የኛ ጥያቄ። ስለዚህ የክርስቶስ ኢየሱስን ስቅለት የሚቃወም አጋንንት ነው፣ ሰይጣን ነው። ሙስሊሞች ይህን ወቁ። አጋንንት ደግሞ ከመጀመሪያው ሐሰተኛ አጭበርባሪ ነበር ይላል መጽሐፍ ቅዱስ። ሐሰተኛ፣ ውሸተኛ፣ የውሸት አባት ነበረ። ስለዚህ ለሙሐመድም የተገለጠለት ይህንኑ ሐዋርያቶች ያዩትን ክዶ ስለሆነ እንትን ያለው ይዞት የመጣው ትምህርት ማለት ነው። ለምንድን ነው የማትቀበሉት? ጀማል መቀጠል ይችላል። ሜቢ ሰላም ነው። እኔ ልቀጥላ። እንዴት ናችሁ? እኔ አልቀበልም የኢየሱስን ስቅለት። ሻይብ ተረባሽ ነው። ኧረ እኔ አልቀበለውም። ባለፈው ይቅርታ አልጠይቅም። ይቅርታ ሰጠይቅ ወጣ ባለፈው። አሁን ደግሞ ለምን ወዘን ለምገባው? እሺ ተረኛ ማን አለ? ሙስሊም አለ እዚህ ውስጥ? ኦኬ አርዲ ሰላም ብለናል። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። መልካም አልሻብ ወይ እኔ አልቀበልም። አሁን ሰምቻችኋለሁ። የኢየሱስን ስቅለት ቅድም ተናግረሃል። አሁን ማርቆስን ገልጸሃል፣ ሉቃስን፣ ማቴዎስ ከ12 ሐዋርያቶች እርግጥ ትክክል ነህ። ማቴዎስ አለ። ከዛ ውጭ ግን እነዛ ሰዎች የጴጥሮስ ተከታይ ነው ብለሃል። ማርቆስ ግን ጳውሎስን ያመጣቸው እና ለዛ መረጃ እንድትሰጠኝ ይፈልጋለሁ። የጴጥሮስን ማርቆስ መማሩን ማለት ለምን በሌላ መጽሐፍ ላይ ጳውሎስን ያመጣቸው ማርቆስና ሉቃስን 12 ሐዋርያቶች ላይ የሉም። አሁን ማቴዎስ ግን አለ 12ቶች። ግን እኛ ማንቀበልበት ደግሞ እኔ ማንቀበልበትን አስተምሮቱ ማቴዎስ እንዳለ ከተማመንን ማቴዎስ እጅግ ደጋግሞ ምዕራፍ 16 ላይ ምዕራፍ 17 ላይ ምዕራፍ 20 ላይ ክርስቶስ እንደሚሰቀል እንደተናገረ አስቀምጦታል። ለማትቀበለው ካዳ ማቴዎስን የሚሰቀልበት ምክንያት አስተምሮቱ ምንድን ነው ነው መማሩ። አሁን ይኸውልህ የተሰቀለበትን ምክንያት ሊቀ ሊቃውንቶቹ አሳልፎ እንዲሰጡት ምንድን ነው ምክንያቱ? ጊዜ ጌታ ሻብ ቀደም እኮ እሱ ምክንያቱም በደንብ አስረዳዊኝ። ማንሽ የሆነ ሊጠይቃ የሆነ ሙስሊም ሊጠይቃ አስረዳዊ ሰው አሁን ምክንያቱ ሌላ ጉዳይ ይሆናል። አሁን ስዕለቱ ኦኬ፣ አሁን እንዳትቀበል ያደረገ ምክንያት ከሆነ ሌላ ጉዳይ ነው። ስለዚህ አሁን እናንተ ስዕለቱ ተነግሯል። እፎይ አንድ ነገር እንደማመጥ ይኸውልህ፣ አሁን እኛ ቅድም ማነው ክርስቲያን የሰይጣን ምናምን የሚለው እሱን ተሆና የሆነ የሀሳብ ልዩነት አለን። ያን ሀሳብ ልዩነታችንን እዚህ ጋር መተማመን እንችላለን ያለ ትችት። ክርስትናን አሁን ቅድም እንዳልከው ኢየሱስ እንዲሰቀል ያደረገው አንድ ሰይጣን ነው። ገብቶሃል? የሆነ ሰይጣን የሚባል ትልቅ አካል አለ። የአካል ነው በ30 ዲናር የሸጠው ምናምን። ከዛ በፊት ደግሞ ፈትኖታል። አንድ ክርስትና እኔን ማልቀበለው ምክንያት ነው የምነግርህ። እንደ ምክንያት ከጠየቀኝ አንድ ይሄን አልቀበለውም። ለምን? ሰይጣን የሚባል አካልን ኢየሱስን ፈተነው። ከዛው ከልጅ ልጅ ተወልጅ የሚልም ባይብል ላይ የለም ሳነብ። ስለዚህ ምንድን ነው ምክንያቱ ነው የምን ማለት አሁን የተሰቀለበት ምክንያት ምንድን ነው? እሺ መልካም። የተሰቀለበት ምክንያት ምንድን ነው? ምክንያቱም ቅድም በደንብ አስረድቻለሁ። ክርስቶስ ተፈትኗል። ያ ለዚህም ነው ሊራራልን ማይችል ሊቀ ካህን የለንም የሚለውም ለዛ ነው። የሚራራልንም ስለተፈተነ በስጋው ስለተፈተነ ነው። ፈተናችንን ድል እንዴት ማድረግ እንዳለብን ምሳሌ ሊተውልን በስጋው ተፈትኗል ብለን እናምናለን እኮ እንትና እኛ ኢየሱስ ሲባል አይሜን ሴጣን ሲባል አምላካችን አቤት አይልም። አምላካችን ለባህሪው የሚስማማ አይደለምና ሴጣን ግን የክርስቶስ ፍጡር ነው ወይ? ያ ክርስቶስ ነው የፈጠረው ሴጣንንም። ሴጣን ግን አምጿል። ሜይ ቢ ሱረቱ ሂጅር ላይ ካየ ከቁጥር 39 ጀምሮ አላህና ሴጣን ዲስከስ ያደርጋሉ። ታውቀዋለህ ብዬ አስባለሁ። ጠማማ መንገድ ላይ ቀጥተኛው መንገድ ላይ ቆሞ ሰዎችን ሊያሳስትበት እንደሚችል ታላቅ ጋር ዲስከስ አድርገው እንደተወያዩ ሴጣንና አላህ ታውቃለህ ብዬ አስባለሁ። ክርስቶስ በስጋው ወራት ማቴዎስ ወንጌል ምዕራፍ 4 እና ሉቃስ ወንጌል ምዕራፍ 4 ላይ 40 ቀን 40 ሌሊት ከጾመ በኋላ መንፈስ ወደ ምድረ በዳ እንዳወጣው
እንደተፈተነም ያም ያደረገበት ምክንያት አጋንንትን ለማቅረብ ያ አጋንንት በሰው ላይ ነግሶ ስለነበረ ከሰው ላይ ምን ለማድረግ ነው? ያንን ለመስበር ነው፣ ለመምታት ነው። እኛ እንዴት ድል መንሳት፣ እንዴት አጋንንትን ማሸነፍ እንዳለብን ሊያስተምረን ነው እንጂ አጋንንት እኛ እንደ እስልምናው ጀስት ፖሰስ አድርጎን በደማችን ውስጥ የሚዞር ቂጣችን ውስጥ አየር የሚነፋ ጆሮችን ውስጥ የሚያድር ወይን አፍንጫችን የሚያድር ሽንቱን ጆሮችን ውስጥ የሚሸና እንደዚህ አይነት ቅራቅንቦ አስተምሮ እኛ ጋር የለም። ምክንያቱም እኛ የክርስቶስ ማደሪያ እንጂ የአጋንንት ማደሪያ ስላልሆነ የአስተምሮ እያስተካከልክ ነው። አስተምሮትን አዳምጥ፣ ችግር የለውም። በጣም በተረጋጋ ሁኔታ እያወራ ስለሆነ ስለዚህ ክርስቶስ አጋንንት በፊት የሰው ልጅን ምን ያደርግ ነበር? ያሳስት። እንደገና ደግሞ በሞት ላይ ስልጣን ኖሮት የሰውን ልጅ ምን እያደረገ ነበረ? የበላይ ሆኖ እየመራ ነበረ። ስለዚህ አጋንንትን አቅርቦ እንዴት የዕዳ ደብዳቤያችንን በዮርዳኖስ ያለውንም እንዴት ያንም ማቅረብና ድል ማድረግ እንዳለበት አስተማርም ማለት ነው። ሉቃስ ወንጌል ምዕራፍ 4 ላይ ስታይ ከቁጥር 8 አካባቢ ጀምሮ አጋንንቶች እንዴት እንደተጨነቁና እባክህ አታጥፋን ብለው ሲለምኑት ታገኛቸዋለህ። ሊፈትኑ ሄደው እንዴት ዱቄት እንደሆኑ ማለት ነው። እባክህ አታጥፋን እስኪለምኑ ድረስ እንጂ ፈጣሪ አጋንንት ሲጠራ ፈጣሪያችን አቤት የሚል አይደለም። የኛ አጋንንት ስላልሆነ ባህሪ ስሙ ሰይጣን ተወህ እንዴ ስንባል ለምሳሌ ነቢያቶቻችንም አልተውኩትም ብለው የኛ አምላክ የሚመጣ አይደለም። ሰይጣን ስላልሆነ የኛ አምላክ ክርስቶስ ሰይጣንን አቅርቦ ግን እንዴት ድል ማድረግ ካስተማረ በኋላ ማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 6 አካባቢ ከ5 አካባቢ ጀምሮ ደቀ መዝሙርቱን ከቁጥር 1 ጀምሮ 10ን ይመርጣቸውና ወደ ዓለም ይልካቸዋል። አጋንንት አውጡ ይላቸዋል። ሉቃስ ወንጌል ምዕራፍ 10 ላይ ቁጥር 17 ላይ አጋንንቱን ደግሞ በማን እንዲያወጡ ይነግራቸዋል? በራሱ ስም። የክርስቶስ ስም አጋንንት የሚስብ ሳይሆን አጋንንት የሚያባርር የክርስቶስ ስም ኃይሉ ምን የሚያደርግ ነው? አጋንንትን ከሰዎች የሚያርቅ ሱረቱ ጂኒ 19ኛው ያለ ደግሞ ያላ ስም ሲጠራ አጋንንቶች ድርብርብ ሆነው መሐመድ ላይ ይከመራሉ። ክርስቶስ ስሙን ስንጠራ እንኳን አጋንንት የሚሸሹን ሲሆን ለደቀ መዝሙርቶቹ ያንን አጋንንትን አቅርቦ እንዴት መምጣት እንዳለበት አጋንንት እንዴት መሸነፍ እንዳለበት ካስተማረ በኋላ ያንን ስልጣን ደግሞ ለደቀ መዝሙርቱ ሰጣቸው። ሂዱ አጋንንትን አውጡ ብሎ ማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እስከ 11 ለደቀ መዝሙርቱ ሰጣቸው። ሉቃስ ወንጌል ምዕራፍ 10 ከቁጥር 1 እስከ 18 ለሰባ አርድእቶቹ ደግሞ ሰጣቸው። አጋንንት እንኳን በክርስቶስ ስም የሚገዙ የሚናዱ፣ የሚረዱ፣ የሚፈራረሱ፣ የሚሸሹ መሆኑን አስተማራቸው። ስለዚህ ክርስቶስ አጋንንትን የሚሰብር ስም፣ የሚያባርር ስም መሆኑን አሳየ ማለት ነው። ተፈትኖ የሚወድቅ እንዳልሆነ ፈተናን አቅርቦ አሳይቶ እንዴት ድል ማድረግ እንዳለ አሳየን ማለት ነው። በእስልምናው ግን ሱራ 17 ቁጥር 64-65 አጋንንቶች እንኳን ከሰዎች ጋር እንደሚዋለዱ ይነግሩናል ማለት ነው የእስልምና ቁርአን ክፍሎች። እንዲሁም ደግሞ ሱረቱ ካፍ 52 ላይ ያ ኢብሊስ ከገነት የወጣው ቁርጡቢ እንደሚናገረው ወሲብ ራሱን አድርጎ እንደሚራባ የሚነግረና እንደዚህ አይነት ተረት ተረት እኛ ጋር የለም። እንደዚህ አይነት አስተምሮ እኛ ጋርም የለም። እንደዚህ ከሆነ ክርስቶስ በስጋ የመጣው አጋንንትን እንዴት ድል ማድረግ እንዳለብን ሊያስተምረን ሆነ። የእግዚአብሔር ልጆች መሆናችንን ሊነግረን ክርስቶስ በስጋ ተገለጠ። አንደኛ ዮሐንስ ምዕራፍ 5 ላይ እንደሚናገረው እውነተኛ የሆነው እሱ የአብ ልጅ በስጋ የተገለጠው ያን ያጋንንትን ስራ ያፈረሰው ዕብራውያን ምዕራፍ 2 ቁጥር 14-15 በስጋ የተገለጠው እርሱ ወንድሞቹ በስጋና በደም እንደሚካፈሉ እሱ በስጋና በደም ተካፈለ። ለምን? በሞት ላይ ስልጣን ያለውን ይሄውም ዲያብሎስን ለመሻር ዲያብሎስን እንዴት መሻር እንዳለብን ሊያስተምረን እሱ በደምና በስጋ ተካፈለ ማለት ነው። ስለዚህ ተፈትኖ ፈተናን እንዴት ማሸነፍ እንዳለብን አሳየን ማለት ነው። ሴጣንን እንዴት ድል ማድረግ እንዳለብን አስተማረን ማለት ነው። እኛ አሁን አጋንንት በደማችን ውስጥ የሚዞር አይደለንም። አጋንንት ጆሮአችን ውስጥ የሚሸና አይደለንም። አጋንንት አፍንጫችን ውስጥ የሚያድር አይደለንም። አጋንንት በቂጣችን አየር የሚነፋ አይደለንም። አጋንንት እንደ መሐመድ ያዘኛል እንዳለውም እኛን የሚያዘን አይደለም። ክርስቶስ ይህንን ድል ማድረግ በአጋንንት ላይ አስተማረን ማለት ነው። ተፈትኖ ፈተናን እንዴት ማለፍ እንዳለብን አርያ ምሳሌ አንድም ሆነን ቤዛ ሆነን ከዚህ አንጻር
ማቴዎስን እንዳትቀበል ግን ይሄ ምንም የሚከለክል ነገር አለ። አንድ ይቅርታ፣ አንድ ይቀስተኛ። አሁን እዚህ ጋር ተጋጭቶብሃል። ባይብል ይጋጫል ማለት ነው። በመረጃ ነው ባይብል እንሰጥክ። አሁን አንተ በኢየሱስ ስም አጋንንት ይወጣል፣ በኢየሱስ ስም ሁሉ ነገር እናደርጋለን፣ እኔን ተምረናል። በእናንተ በሙስሊም ላልከን፣ እኛ በሙስሊም ሰይጣን ፈታኝ ነው አለቀ፣ እስከ ቂያማ ድረስ። ይሄ ግልጽ ነው። በእናንተ ግን ይጋጫል። ቆይ ማቴዎስ 7 ቁጥር 21 ላይ ማቴዎስ 7 ባይብል ስላንድ ነው። ማቴዎስ 7 ቁጥር 21 ላይ ይጋጫል ምለው ለምን ታውቃለህ? በሰማይ ያለው የአባቴን ፍቃድ የሚያደርግ እንጂ በሰማይ ያለው የአባቴን ፍቃድ የሚያደርግ እንጂ ብዙዎቹ ጌታው ጌታው ይሉኛል፣ በስምህ ታምር አልሰራንም፣ በስምህ ታምር አልሰራንም። አዳምጠኝ። በስምህ ታምር አልሰራንም። በስምህ አለ ድጋሚ። ማን ነው የሚለው? ኢየሱስ። በስምህ ጌታ፣ በስምህ ታምር አልሰራንም፣ በስምህ አጋንንት አላወጣንም፣ በአባቴ ፊት ከቶም አላውቃችሁም፣ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ ካለ፣ በዛ በኩል ደግሞ በማቴዎስ አጋንንት አወጣለሁ ካለ፣ ይሄ ባይብሉ አይጋጭም? እንዴት ይጋጫል? አንተ ራስህ እኮ ጭራሽ ደብል መረጃ እየሰጠኸኝ ነው። ስሙ አጋንንት እንደሚያወጣ እየነገርከኝ ነው። ምንድን ነው የሚጋጨው እንዴ? ምን ሆነሃል? በአባቴ ፊት ከቶም እናንተ አመፀኛችሁ እኔ በእኔ ስም አታውጡ ነው የሚለው። በአባቴ ፊት ይኸውልህ፣ ባይብል ስላልያዝኩ ነው። አዳምጥ። በስሜ አታውጡ ሳይሆን የሚለው በሰማይ ያለው የአባቴ ፍቃድ የሚያደርግ አለ። ፍፎዬ እንግባባ። የአባቱ ፍቃድ ምንድን ነው ወንድማችን? ትእዛዝ ነዋ። አማርኛ ምስል የምንግባባው ጎበዝ። አዳምጥ። እሺ አሁን አዳምጥ፣ በደንብ አዳምጥ። መልስ ትፈልጋለህ እኮ ግን አጋንንቱን ንገረኛ። አጋንንት ታውቃላችሁ ከቶም አላውቃችሁም እናንተ አመፀኞች። አመፀኛው ማን ነው? የትኛው ህዝብ? እሺ አዳምጥ። እሺ ሎክ ማቴዎስ ወንጌል ምዕራፍ 7 ላይ የሚናገረው ስለ ሐሰተኛ ነቢያት ነው። ስለ ሐሰተኛ ነቢያት ከቁጥር 15 አካባቢ ይመስለኛል፣ ወይም ከቁጥር 17 አካባቢ ጀምሮ ስለ ሐሰተኛ ነቢያት ነው። ከቁጥር 24 ደግሞ ያንን እንትን ይለዋል። ከቁጥር 17 ኦኬ፣ አንዴ ከፍተህልኛል፣ ዝቅ አድርግልኝ። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ። ማቴዎስ 7 የሚናገረው አንተ የጠቀስከው ክፍል ስለ ሐሰተኛ ነቢያት ነው። ተጠንቀቁ፣ ሐሰተኛ ነቢያቶች ይመጡባችኋል፣ ከፍሬያቸው ታውቋቸዋላችሁ። ሐሰተኛ መሆናቸውን በምን እናውቃቸዋለን? ጌታ ሆይ ክርስቶስ አንተ የአብ ልጅ፣ አንተ የሰው ልጅ ቤዛ ልትሆን ነው የመጣው። ከሐሰተኛ ነቢያት ተጠንቀቁ አልከን። በምን እናውቃቸዋለን? ለምሳሌ መሐመድን ሐሰተኛ ነቢይ መሆኑን በምን እናውቃለን? እንዴት እናውቃለን? እኮ አስረዳን እስኪ። መልካም፣ ይኸው እንደዚህ ብሎ ይመልስልኛል ክርስቶስ። ከፍሬያቸው ታውቋቸዋላችሁ። ከሾህ ወይንን ከኩርንችትስ በለስ ይለቀማል? አዳምጥ፣ ቆይ ፕሌስ አዳምጣ። እየረበሽት ነው። ክፍሉ ይነበብ። እናንተን ይመለከታል አይመለከትም? እኔ በዚህ ታውቋቸዋላችሁ ሐሰተኛ መሆናቸውን አለን። ከሾህ ወይን ከኩርንችት በለስ ይለቀማልን? አይሻም አይለቀምም ነው የምትለን መቼም። ከሾህ ወይንን አልለቅምም፣ ከኩርንችት ደግሞ በለስን አልለቅምም፣ የተለያዩ ስለሆኑ። እንዲሁም መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ሁሉ ክፉ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይንም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም ማለት። ከፍ አድርገው፣ ትንሽ እየደከመኝ ነው። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። ስለዚህ ሐሰተኛ እውነተኛ የሚሆኑትን ከፍሬ ታውቋቸዋላችሁ አለ። ቁጥር 21 ላይ በሰማያት ያለው የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት የሚገባ አይደለም አለ። መንግስት ሰማያት ማን ነው የሚገባው? የአባቱን ፍቃድ የሚያደርግ አይደለ? አልሸዋይብ እንጂ ጌታ ሆይ ጌታ ሆይ የሚለው አይደለም። በደንብ አስተውሉ። ጌታ ሆይ በምን እንወቅ? ትእዛዙን የሚቀበል ጎበዝ። ክርስቶስ አባት አለው ብለህ አብ አባቱ ነው ብለህ ታምናለህ? እንዳንተ አስተምር እፎይ ፕሊዝ። አባቱ ነው ብለህ ታምናለህ? አባቱ ነው ብለህ ታምናለህ? አባቱ ነው ብለህ ታምናለህ? በቃ ቴንኪው። አየህ፣ ለዚህ ነው ለዚህ ነው የአባቱን ፍቃድ ማድረግ ትክክል ነው።
አሁን እንዳትለው ሀቢቢ እሺ ቤት አድርግ። እሺ ሎክ አሁን መንግስት ሰማያት የሚገባው ማን ነው አለ? የአባቴን ፍቃድ የሚያደርግ ነው አለ። ሐሰተኛ ነቢያትን በምን ታውቃላችሁ? በዚህ ታውቃላችሁ። የአባቴን ፍቃድ የሚያደርጉ እነሱ መንግስት ሰማያት ይገባሉ፣ እንዲሁ ጌታዊ ጌታዊ የሚሉኝ አይደለም አለ። መሐመድ ደግሞ አላህ አብ አባት አይደለም አይባልም ብሏል። ስለዚህ ከመጀመሪያ ይወድቃል ማለት ነው። ሐሰተኛ ነቢያትን በዚህ ታውቋቸዋላችሁ ባለው መስፈር አልሻይ በጠቀሰው መሰረት እስልምና ይመታል ማለት ነው። አንድ ሁለተኛ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት የሚገባ አይደለም። ከፍ አድርገው። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምስ አጋንንት አላወጣንምን? በስምስ ብዙ ተአምራት አላደረግንምን? ይሉኛል። እነኚህ ሰዎች አጋንንት አውጥተዋል፣ ተአምር ሰርተዋል። በማን? በስምክ። በማስም? በክርስቶስ ስም። ይሄ ሁሉ ተአምር አድርገዋል። ከፍ አድርገው። የዚያን ጊዜ ከቶ አላቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ። ለምንድን ነው እንደዚህ ብሎ የመሰከረባቸው? የአባቱን ፍቃድ ስላላደረጉ። ነገር ግን እኮ ታምር አድርገዋል። ምን? ሕሙማን ፈውሰዋል፣ አጋንንት አውጥተዋል። በማን ያወጡት? በክርስቶስ ስም ነው ያወጡት። ስሙ ኃይል አለው። ሉቃስ ወንጌል ምዕራፍ 10 ላይ ቁጥር 17 ላይ በስምህ እንኳን አጋንንት ተገዙልን ይሉታል። ስሙ አጋንንትን የመግዛት ስልጣን አለው። እነኛ ሰዎች ግን ምንድን ናቸው? ሐሰተኛ ናቸው። በክርስቶስ ስም ያንን ማድረጋቸው ሐሰተኝነታቸውን ሐሰተኛ መሆናቸውን አይታደጋቸውም። የክርስቶስ ስም ግን ኃይል ስላለው አጋንንትን ምን አደረገ? ያስወጣል። በክርስቶስ ስም አጋንንትን አስወጥተዋል። መለስ አድርገው። ነገር ግን እነኚህ የማይድኑበት ምክንያት ምንድን ነው? የአባቱ ፍቃድ አያደርጉም። የአባቱ ፍቃድ ምንድን ነው? እሱ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ክፈተው። የአባቱ ፍቃድ ምንድን ነው? የአባቴን ፍቃድ ስላላደረጋችሁ ወግዱ ይላቸዋል። የአባቱ ፍቃድ ምንድን ነው? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዲያገኝ የአባቴ ፍቃድ ይህ ነው። የአባቱ ፍቃድ ምንድን ነው? ልጅን አይቶ በእርሱ በልጁ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው። እኔም በመጨረሻው ቀን አስነሳዋለሁ። የአባቱ ፍቃድ ምንድን ነው? እሱ ኢየሱስ እንደሚያስነሳ ካላመንክ፣ ኢየሱስ የአብ ልጅ መሆኑን ካላመንክ፣ የዘላለም ሕይወት እንደማይሰጥ ካላመንክ በኢየሱስ ስም ብለህ አጋንንት ልታወጣ ትችላለህ። አድንም ገነት አገባ። በኢየሱስ ስም ብለህ ስሙ ኃይል ስላለው አጋንንት ሊያባረር ይችላል፣ ሕሙማን ሊፈውስ ይችላል። አንተ ግን አድንም። ማቴዎስ ወንጌል ምዕራፍ 10 ላይ እንመለስ እስቲ። ክርስቶስ እንዲህ ብሎ ትእዛዝ ሰጥቶ ነበረ። ክርስቶስ እንዲህ ብሎ ሰጥቶ ነበር ትእዛዝ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው፣ ልብ በሉ እንዲያወጧቸው እርኩሳን መናፍስት ደዌንና ሕሙማንን ሁሉ እንዲፈውሱ ስልጣን ሰጣቸው። ስልጣን ከተሰጡት ውስጥ አንዱ ማን ነው? ከ12ቱ ደቀ መዛሙርቶች አንዱ ይሁዳ ነበረ። ይሁዳ ይድናል አይድንም እኮ ጌታን የሸጠ ነው። ምን ስልጣን ተሰጥቶታል ግን? አጋንንት የማውጣት እንኳን በማን ስም? በክርስቶስ ስም አጋንንትን እንኳን እንዲያወጡ ስልጣን ተሰጣቸው። ከ12ቱ አንዱ የአጋንንት መጫወቻውን አጋንንት እንዲያወጣ የተሰጠው ነበረ። ይሁዳ በ30 ብር ክርስቶስን የሸጠው። ስሙ ኃይል ስላለው ኃያል ስለሆነ ሉቃስ ወንጌል ምዕራፍ 10 ቁጥር 17 ክፈተው። ምን ያደርጋል? አጋንንትን ያስወጣል። ክርስቶስ ከመቃብር ያስነሳል። ክርስቶስ የአብ ልጅ ነው። ክርስቶስ ዘላለማዊ ሕይወት ይሰጣል ብለህ ካላመንክ እንደዚህ ይልሃል፣ አጋንንት ተገዙልኝ ብትል። ሰባውን በደስታ ተመልሰው ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሴጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ነገር ግን ከፍ አድርገው ቁጥር 20 ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። የእኛ ትልቁ ደስታችን ስማችን በሰማይ ሲጻፍ እንጂ
አጋንንት ስለተገዛልን አይደለም። አጋንንት በክርስቶስ ስም ሊገዙ ይችላሉ። ህሙማን ሊፈወሱ ይችላሉ በክርስቶስ ስም። ስምህ ግን ላይጻፍ ይችላል። እነኚህ አካላት ሰባው እንዲፈውሱ ስልጣን ሰጥቷቸው አጋንንት ተገዛልን ብለው ሲቦርቁ ሲፈነጥ እንደ ጮቤ ሲዘሉ ኖ ይህ አይደለም ዋናው የሚያስደስታችሁ። በዘላለማዊ ስማችሁ መጻፉ ነው መደሰት ያለባችሁ እንጂ አጋንንት ስለተገዛላችሁ አይደለም። አጋንንት እንዲገዛላቸው ከተሰጠው አንዱ ይሁዳ ነበረ። ስለዚህ ጌታ ሆይ የሚለኝ ሁሉ የአብን ፍቃድ ሳያደርግ አይድንም። የአብ ፍቃድ ደግሞ ምንድን ነው? ወልድን አይቶ ልጁ የዘላለም ሕይወት እንደሚሰጥ እኔም የመጨረሻው ቀን እንደማስነሳው ማመን ነው። ይህን ካላመንክ በክርስቶስ ስም ብለህ አጋንንት ልታወጣ ትችላለህ። ነገር ግን ሶሪ ሰዓትም ሄደብኝ። ውሃ በጣም እየጠማኝ ነው። ጾም ሰዓት እያለፈ ነው። ክርስቲያን ዝጋው። ነገ ቅዳሜ ነው። አክቹዋሊ ውሃ መጠጣት ትችላለህ። እፎይ ያው እናመሰግናለን። ደከመህ ውሃ ጠጣ። ግን እኛ ሙስሊሞች አጋንንት እናወጣለን። አሁን ቅድም እስልምና ይመታል ስላልክ እኛ ሙስሊሞች በኢየሱስ ስም አጋንንት እናወጣለን። አውጪውን እስኪ ንገረን፣ የትኛው አካል ነው? አመሰግናለሁ። ኦኬ፣ አንተ በክርስቶስ ስም ታምናለህ አጋንንት እንደሚያስወጣ? ስሙ አጋንንት እንደሚያስወጣ ካመንክ ክርስቶስ ጌታ ነው። ሎክ ኖ ጌታ ነው ብለህ ታምናለህ? ክርስቶስ አጋንንት ያስወጣል፣ ስሙ አጋንንት ያስወጣል ብለህ ታምናለህ? አዳምጠኝ። እንደ ሀሳብ እስልምናንን እንደፈለክ ስትረግጠው እኛም እንቀበል። በቃ አትቀበለውም። እንደፈለክ እያደረክ በራስህ ሀሳብ እንደፈለክ ተወራለህ። ኦኬ፣ ምን ብያጠፋው? ጥያቄ ነው የጠየቅኩህ። ተረጋጋ እንዴ። እስልምና አትቀበል ሰው ጥያቄ ነው የምጠይቀው እኔ። በቃ እንደማንኛውም ኖርማል ጥያቄ እየጠየቅኩህ ነው። ስለዚህ እኔን እንዲህ ነው አትበለኝ። አንተ አሁን የጠየቀኝ ጥያቄ ትቀበላለህ? አሁን እኛ ሙስሊሞች አንቀበልም። ኢየሱስን አጋንንት እናውጣለን ምናምን ብለን አንቀበልም። የትኛው አካል ነው ጥያቄ? በቃ በግልጽ ንገረኝ። በአባቶቻችሁም እናንተ አመፀኞች ብሏል አይደለ? የትኛው አካል ነው በስሙ አጋንንት የሚያወጣው? በስሙ ታምር የሚያደርገው የትኛው አካል ነው? የትኛው? ጴንጤ ነው? ካቶሊክ ነው? ግልጽ አድርገው። እሺ ሜት አድርገው። አንድ የሚታርገው የትኛው አካል ነው በስሙ በሐሰት አጋንንት የሚያወጣው? ይኸውን ግለሰቦች ላይ መሰረት ያደረገ ይሆናል ማለት ነው። ይህንም ያወጡ በአጋንንት ስም አይምን በክርስቶስ ስም አጋንንት የሚያወጡ የሉም ወይ? በጣም ብዙ አሉ። በክርስቶስ ስም የተለያየ ዶግማ ውስጥ ነው። ያም በክርስቶስ ስም አጋንንትን አወጣው ይላል፣ ያም ይላል ሐሰተኛ ነቢያት እንደሚሆኑ እኛ ምንም ጥርጥር የለብንም። ምንም ጥርጥር የለውም። የክርስቶስ ያዘዘውን አስተምሮ የጣሱ ፍቃዱን ያብን ያላደረጉ እንዲሁ ጌታዊ እያሉ ነገር ግን ክርስቶስ ስሙ አጋንንት እንደሚያወጣ የሚያምኑ ፍቃዱን ግን ማያምኑ ወይንም ደግሞ ያ ፍቃድ ምን እንደሆነ የአባቱን ፍቃድ የማያደርጉ የአባቱ ፍቃድ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 አንዴ ክፈተው። ቁጥር ዮሐንስ ወንጌል ምዕራፍ 6 ላይ እንደተመለከትነው ቁጥር 40 ላይ በልጅ ማመን እንደሆነ ነግሮናል። አባቱ ደግሞ ምን ብሎ ነግሮናል? እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ነግሮናል። በእርሱ ደስ እንደሚለው ነገረን። በሱ ደስ የሚለው ልጅ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 አካባቢ ክፈተው። ልጁ ደስ የሚለው ከሆነ ልጁ ደግሞ የአባቴ ፍቃድ እኔ በእርሱ የእሱ ልጅ እንደሆንኩኝ እናንተም ደግሞ እንድታምኑ መሆኑን ከነገረን እንደዚህ ይላል። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ስለዚህ አብ ስለ ልጁ እንዲህ ይመሰክራል፣ ልጁ ደግሞ ስለ አባቱ እንደዛ ይመሰክራል። እንደዛ ከሆነ በደንብ አስተውል። ስለዚህ አንዱ ለአንዱ ከመመሰከረ ወደ አባቱ ሲልክ ልጁ አባቱ ደግሞ ወደ ልጁ ይመልስሃል። ፍቃዱን ማድረግ አለብህ፣ አስተምሮቱን ማድረግ አለብህ። ስሙን ብቻ ይዘህ ትድናለህ ማለት አይደለም። ነገር ግን እነኛ አካላት እነኛ አካላት ስሙ እንደሚያድን አምነው ታጋንንት ይድናሉ።
ስሙ እንደሚያድን ሜቢ ይሄ ሐሰተኛው እኮ በክርስቶስ ስም ውጣ አጋንንቱ ሲል እነኛ ተገልጋዮቹ እውነትም የክርስቶስ ስም ያድናል ብለው ስላመኑ እምነታቸው የክርስቶስ ስም ኃያል ስለሆነ ያድናቸዋል። ሰውየው ግን ሌላ ወንጀል ውስጥ አለ። የክርስቶስን ፍቃድ እያደረገ አይደለም። የእግዚአብሔርን ፍቃድ እያደረገ አይደለም። እሱ በኃጢአቱ ይጠየቃል። እነኛ ግን በክርስቶስ ስም ምክንያት ይድናሉ፣ ስሙ ኃይል ስላለው። ከዛ አንጻር ነው። ሜቢ ሌሎቻችሁ የምጨምሩለት ካለ ቀጥሉ። ረጅም ሰዓት አወራው መሰለኝ። ቶፒካችንን ትንሽ ሽፍት አድርገናል። ዛሬ ብዙ ጥያቄ ያበዛችሁ። ዛሬ ያጠያቁት ጥያቄ ለሙስሊሙም የሚጠቅም ጥያቄ ነው የነገራችሁን። ደስ ይላል። እንደዚህ አምጣ ለምን አልተቀበለውም ላልከኝ ጥያቄ ነው ያመጣሁት እንጂ ጥሩ ነው። ለመሰለ አንዳንዴ ክርስትናንም ሙስሊሙ ማወቁ ጥሩ ነው። እናንተም ደግሞ ሙስሊሙ ማወቅ ጥሩ ነው። ሐሳብ ልዩነት አለን። የሐሳብ ልዩነቱን ወደ አንድነት ለመምጣት ያለ ትችት ያለ ስድብ ገብቷል። እኔ አሁን አልቀበልም እንዳልኩ ነው። አሁን አይ በጣም ስለሞቀኝ ነው። ሶሪ አልሻይ እንትን በጣም ሞቆኛል፣ አልቦኛል። ረጅም ሰዓት ብዙ በጣም ረጅም አወራሁኝ። ለዛም በቃ ሌላ ሰው ሌላ አልሻብ ስማ አንዴ ስማ፣ ቆይ አንድ ሀሳብ ልጨምርና ከዛ ትቀጥላለህ። ችግር የለውም። ስለዚህ አሁን መጽሐፉ የሚለው እንግዲህ ጌታ ሆይ የሚለኝ ሁሉ መንግስተ ሰማይ የሚገባ አይደለም ነው። እንግዲህ ስሙን ይዘው ኃይሉን የካዱ ብዙዎች ስላሉ ማለት ነው። ባይዘዌ እስልምና ጋም ስሙን ይዛቸዋል፣ ኃይሉን ግን ክዳቸዋልና የአባቱን ፈቃድ እያደረጋቸው አይደለም። ስለዚህ ጌታ የሚለኝ ሳይሆን የአባቴን ፈቃድ የሚያደርግ ብሎ ተናግሯል። እሱ ነው መንግስተ ሰማያት የሚገባው። ስለዚህ የአባቱ ፈቃድ ምንድነው? ልጅንም አይቶ በክርስቶስ ማመን፣ ከዛ ደግሞ ክርስቶስ ኢየሱስ በመጨረሻው ቀን እንደሚያስነሳውና ሕይወት እንደሚሰጠው ማመን ነው። ይሄን ክዳቸዋል። ስሙን ግን በሐሰት ይዛቸዋል። ሐሰተኛ ክርስቶሶች ስለሚል ማለት ነው። ስለዚህ በሐሰት ክርስቶስን ኢሳ ብላችሁ ይዛችሁ ኃይሉን ለካዳችሁም ይመለከታችኋል። እናንተ ነው ቀጥተኛ በጌታ ስም አጋንንት ባታወጡ እንኳን ኃይሉን በመካድና ስሙን በመያዝ ብቻ የክርስቶስን ኃይል በመካድ የአባቱን ፈቃድ ደግሞ በመካድ ምክንያቱም አባቱ ልጄ ነው የምወደው ልጄ እሱን ስሙት ብሎ ሲናገር ልጁ አይደለም ብላችሁ በመካድ በዚህ ሐሰተኝነታችሁ ወይም ነብያችሁ ሐሰተኛ መሆኑን ይታወቃል ነው። ስለዚህ ከዚህ አንፃርም ልታዩ ይገባል። አንድ ክፍል ላይ ብቻ ወይም የሆኑ አካሎች የተነገረ ብቻ አይደለም። ጌታ የሚሉት ኃይሉን ለካዱ በስሙ ለመጡ ኃይሉን ላልተቀበሉ ወይም ደግሞ የአባቱን ፈቃድ ለማይሰሙ ሰዎችንም የሚያካትት ስለሆነ ከዚህ ደግሞ አንዱ ነብይ ነው። የክርስቶስን ኃይል የካደ ነው። የአብን ፈቃድ ወይም ደግሞ የአብን ሐሳብ የተሆነው ማለት ነው። ልጄ ነው እሱን ስሙት፣ በልጄ ሕይወት አለ፣ ያለ እሱ ሕይወት የለም ብሎ እየተናገረ አይ እሱ እንደማንኛውም ነብይ ነው ብሎ የተናገረው ነብይ ከዚህ አንፃር። ሌላው ደግሞ በእስልምና ማዳን የለም ላልከው ኢሳ በእስልምና እውራንን እንደሚያበራ፣ አጋንንትን እንደሚያወጣ፣ ሙታንን እንደሚያስነሳ ተጽፏል። አምነ በስሙ ማመን ያንተ መብት ነው ወይም ደግሞ ያንተ ፈቃድ ነው። መጽሐፋችን አልጻፈም እንዳትል፣ ምክንያቱም ተጽፎላል። ምንም እንኳን በአላህ ፈቃድ እያላችሁ ብትጨምሩበትም ብታስገቡትም ብትበርዙትም ያው መጽሐፉ የመጀመሪያ ሲጻፍ እንደዚህ ባይጻፍም እንደዛ ብላችሁ ብትበርዙትም ግን መጽሐፎቻችሁ ላይ ኢሳ አይን እንደሚያበራ እውራንን ማለት ነው፣ ለምጻም እንደሚያነጻ፣ ሙታን እንደሚያስነሳ፣ አዋቂ እንደሆነው በየቤታችሁ የምታደርጉትን ሁሉ አውቃለሁ ብሎ እንደተናገረ አስቀምጣችኋል ማለት ነው። ስለዚህ ይሄን አምኖ በዛ ስም መዳን ያንተ ድርሻ ነው ማለት ነው። ከዛ በተረፈ አልተጻፈም እስልምና ላይ የለም ማለት ትክክል አይደለም። እኛ አልተረዳ ነው እኛን ተገብረውም ማለት ነው እንጂ በቁርአናችሁም ተጽፏል። በገደምዳሚ ቢሆን የተበረዘ ቢሆንም ማለት ነው። እና ይሄን ለማለት ነው። ቀጥሉ በቃ ሌሎቻችሁ። ክርስቲያን አንዴ ቢኒያም ተሳስተሃል። እኔ በመጀመሪያ እንደ እስልምና አስተምሮ ቅድም ብዬዋለሁ ለእፎይ የሀሳብ ልዩነት አለ። ያን ሀሳብ ልዩነት ግን ወደ አንድነት ማምጣት ይቻላል። ቅድም እንዳልከው ኢሳ እኛም በቁርአን ተቀምጧል፣ ሁሉ ነገር ያደርጋል። አሁን አልከውን ሁላ ማለት ነው። ግን በነብይነቱ መጥቶ አስተምሯል። አስተምሮቱም ትክክል ነው። ለነበሩ ኡመቶች ወይ ለነበሩ ህዝቦቹ አስተምሯል። ከዛ ባለፈ ግን ተሰቀለ የሚለው ነገር አናምንበትም። አሁን ቅድም የመጣው ርዕስ ነው። ግን እሱ ቅድም ምናል በአጋንንት በኢየሱስ አጋንንት ይወጣል ሲለን አንደኛ ሙስሊሞች ቅድም እንዳልከው ረሱል ሰለላሁ ዐለይሂ ወሰለም ኢሳንን በ126 ጊዜ ምናምን ያው ያውቃል
ተገልጿሉ። ረሱል ሰለላሁ ዐለይሂ ወሰለም በቁርአን 4 ነው የተገለጹት። በነገራችን ላይ ቁርአን ላይ 4 ነው፣ ከዛ ውጪ የሉም። ግን ትልቁ ፖይንት ምንድነው? ስልጣኑ ከሱ በላይ ተገልጿል። ቆይ አንዴ በሰማይ ያለው የአባቴ ፍቃድ ካለ ፍቃዱን ተቀብለናል። አሁን እኛ ሙስሊሞች በተግባር ፍቃዱን ተቀበሉ። እንደው የሀሳብ ልዩነት አለ። የአማርኛ ያው የቁርአኑን አንተን ሀሳብ አለ ተቀብለን የአባቱ ፍቃድ ምንድነው? ጊዜ የአባቱ ፍቃድ ምንድነው? ትእዛዝን መቀበል፣ ትእዛዝን ማክበር። የአባቴ ፍቃድ ምንድነው? ቆይ የአባቴ ፍቃድ ብለሽ መጽሐፉ የሚለው ብቻ እንበል እኮ። የአባቴ ፍቃድ ምንድነው አለ። የአባቴ ፍቃድ ትእዛዝን ማክበር። ዮሐንስ ወንጌል ምዕራፍ 6 አባት እንዳለው ተቀብሎ ነው። ግን ቆይ አንዴ ነው ክርስቲያን። አሁን ይኸውልህ እኛ የምናወራው እንደ ክርስትና ነው። እኔ ማወራቸው አሻይ መጽሐፉ የሚለው ብቻ እንበልሽ። የአባቴ ፍቃድ ምንድን ነው የሚለውን ብናይ አይሻልም? በሰማይ ያለው የአባቴን ፍቃድ ማለት በሰማይ ያለው የአባቴን ፍቃድ የሚያደርግ እንጂ ዮሐንስ ወንጌል ምዕራፍ 6:40 ላይ ክፈተው። ቆይ እሺ አንብበው ይሄን ክፍል። የአባቱ ፍቃድ ምን እንደሆነ ነው። እሱ ግን አይደለም እኮ ያው አንተ ቅድም አጋነን ስላልከ ነው እንጂ እርሳችን አይደለም። ወደ እርሱ ችግር የለውም። እሺ እመጣለሁ። በቃ እንደዛ ከፈለከኝም ችግር የለውም። ኤኒዌይስ አንብበው እስኪ የአባቱ ፍቃድ ምን እንደሆነ። የትኛው ላንብብ? ያው የተከፈተው ትንሽ ዝቅ ከፍ አድርጓ። ከመጀመሪያ ጀምሮ ልናንብበው፣ አውዱን ጠብቀን ዝቅ አድርግለት። አዎ የትኛው ነው? 39 ነው ማነበው። ምንድን ነው ከኛ 40 ነው የፈለኩት እኔ 40 በ9 ጀምራ አንብብ። ኦኬ ከእርሳችን ጋር ይገናኛል። በልጁማ አይቶ እርሱም 40 አንብበው። እሺ 40 አንብበው። በልጁማ አይቶ እርሱም የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቱ ፍቃድ ይሄ ነው። እኔም ይላል በመጨረሻም ቀን የአባቱ ሳይሆን ይሄ ነው የአባቱ ሳይሆን የአባቱ ፍቃድ ሳይሆን የአባቴ ያው የአባቴ። እሺ ያው ስለዚህ የአባቱ ፍቃድ ምንድን ነው? ትእዛዝ ነዋ። ፕሊስ ልጅን አይቶ የዘላለም ሕይወት በደንብ አስተውል። እንደ ክርስትና ልጅን አይቶ የምናወራው ፕሊስ እኮ እንደ እስልምና የጠየቀኝ ወንድማችን አልሻይብ እዛ ጋርም እኮ ማቴዎስ ወንጌልም የጠየቀኝ በክርስትናው ነው፣ መቼም ከቁርአን አይደለም የጠየቀኛ። ስለዚህ ቁርአን በቁርአን እንደሚፈሰር ሁሉ መጽሐፍ ቅዱስም በመጽሐፍ ቅዱስ ነው የሚፈሰረው አይደለ? ክርስቶስ የአባቴ ፍቃድ ምንድን ነው አለን። የአባቴ ፍቃድ ምንድን ነው አለን? ልጅን አይቶ በእርሱ የሚያምን ሁሉ በልጁ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይሄ ነው። ስለዚህ የአባቴ ፍቃድ ምንድን ነው አለ? የዘላለም ሕይወት እዛ ጋር አታገኙም ያላቸው ለምንድን ነው? የአባቴን ፍቃድ ማታደርጉ አታገኙም አላቸው። ጌታዊ ስላላችሁ አታገኙም። አጋንንት ብታወጡም በስሜ አታገኙም። የአባቴን ፍቃድ ማድረግ አለባችሁ አላቸው። የአባቴ ፍቃድ ምንድን ነው ስንል ደግሞ ልጅን አይቶ በእርሱ የሚያምን ሁሉ ልጁን አይቶ በልጁ ማመን፣ ልጁ ደግሞ የዘላለም ሕይወት እንደሚሰጥ ማመን የአባቱ ፍቃድ ነው። ሺህ ጊዜ ጌታዊ ብትለው እሱ የአብ ልጅ መሆኑን ካላመንክ፣ እንደገና ደግሞ የዘላለም ሕይወት እንደሚሰጥህ ካላመንክ፣ ጌታዊ አጋንንት አውጥቻለሁ እኮ በስምህ ብትለው አድንም እያለህ ነው። አንድ እሱ። ሁለተኛ ደግሞ ምን ይላል እዚሁ ክፍል ላይ? የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ከሙት እንደሚያስነሳህ ካላመንክ ጌታዊ በስምህ አጋንንት አውጥቻለሁ እንደዚህ አድርጌያለሁ ብትል እስቲል አታምንም፣ አድንም። ይሄ ነው የአባቱ ፍቃድ ማለት። ኢየሱስ በእስራኤል ምድር ላይ ሲመጣ አስተማሪ ነው አይደል? እፎይ እንደ ክርስትና አስተምሮ ቅድም የወደቀ ተናግረ ነበር። የተሳሳተ ወደ አርመውኛል። ኖ አርመው ልትፈልጌ ነው። የአባቱን ፍቃድ እቀበላለሁ ስትል ሰማሁ ልበል ወይስ ተሳሳተ? የአባቱን ፍቃድ እንደ ክርስትና አዳምጠኝ። አሁን እናንተ አንተ የምትቀዳውን ተው። አሁን እስልምና ተቀበለዋለህ። የአባቱን ፍቃድ ክርስትና ነው አይደል? ስላልክ ነው ቅድም ገብቶሃል። ተሳስተህ ምን ያደርግ? አንዴ እንደማመጥ እኔ አንድ ግለሰብ ነኝ። እስልምናንን የሆነ በሚሊዮን የሚቆጠሩ በሚሊዮን ክርስትና የሚቆጠሩ አንተ አትወክልም፣ እኔም አልወክልም። እንደ ሀሳብ ነው የምንወያየው፣ ዲስከስ የምናደርገው። እውቀቱ ትንሽ ገባኝ እኮ የአባቱን ፍቃድ ያልኩበት ምክንያት ስለሰማው ነው። ይሄ ነገር የአባቱን ፍቃድ ከዛስ አሁን ቅድም ምን አለኝ? አሁን እፎይ ኢየሱስ አባት እንዳለው ታምናለህ ማለት ነው። አባት እንዳለው ታምናለህ ማለት ነው።
ይሄ ሰውዬ ግን አንተ መቼ ነው ግን እቀበላለሁ ስላልክ ወይ ደግሞ ያንን ቃል ተሳስቼ ክርስትና ነው አስተምሮትህ ነው። አሁን እኛ በቁርአን ልጅ ብለን አናምንም፣ ግን እቀበላለሁ ለምን አልክ? እሺ እኮ እቀበላለሁ ስትል እኮ ክርስትናው እስከተ ሳይሆን ራሱ እስከተኮ ነው። ከተግባባንማ አሁን ወደ አስላት እፎይም ዋይ የሚለው በዛ በኩልም ንጽጽር ላይ ዋይ የሚሉት ስላልተግባባን ነው አይደለም። ብንግባባማ በምን እድላችን አልተግባባንም። ስላልተግባባን ነው። የቅድሙን የተናገርከውን ቃል አሁን ትቀበለዋለህ ወይስ አትቀበለውም? የአባቱን ፈቃድ እንቀበላለን ያልከው ብዙ የምቀበላቸው ነገሮች አሉ። ሁሉንም የአባቱን ፈቃድ ትቀበላለህ? በሰማይ ያለው የአባቴን ፍቃድ ካለን ይቀበሏሉ። እንደኔ አንድ ግለሰብ ማለት ነው። ኦኬ አባት አለው ማለት ነው። አላህ እንደ ክርስትና አስተምሮ ነው ወይ? እንደ እስልምና እኮ ነው ይቀበሏል። ነገ ደግሞ እፎይ ይሄ ሰውዬ ምን እንደሆነ ታውቃለህ? በጣም የሚያሳዝነኝ አሁን ነገ ይቆርጠውና ሌላ ታሪክ ሊሰራ ነው። እኔ አይመለከተኝም። በነገራችን ላይ ግን ጥሩ አስተምሮ ነው መማር እኔ አሁን በቃ እፎይ ለነበረ ቆይታ ከልብ አመሰግናለሁ። ግን በፍቅር እፎይ ብታወራ ብዙ ሙስሊሞች መጥተው ዲስከስ ማድረግ ይፈልጋሉ። በፍቅር እንዲህ ነው አሁን እንደ ቃል አይነት ምናምን ትችት ይፈልጋሉ። ወሬም ሳይሆን መማር ይፈልጋሉ። ኖ አይ አሁን እያየውን ይቀዳል። ነገ ደግሞ ቆርጦ ነው የሚልክብኝ ስለማውቀው ነው። ችግር አለበት ቆርጦ ነው የሚልክብህ። እኔ ስለማውቀው ነው፣ በደንብ አውቀዋለሁ። ስለማንኛውም ሰላም ደሩልኝ። ያላ በቃ ሰላም ደሩ። እሱም በቃ ቻው። በፍቅር ብናወራ ደስ ይለኛል። ሰላም ደሩልኝ። በቃ እናንተ ሰዎች ይብቃን። አይበቃንም? አይ ቲንክ ሰዓትም ሄዷል፣ ድካምም ስላለ ይብቃ። እፎይ በጣም ቆንጆ ትምህርት ነበር። ብዙ እንደተማራችሁበት ተስፋ እናደርጋለን። ያው እንግዲህ ቆንጆ ርዕስ ነበረ። በነገራችን ላይ በጣም የክርስቶስ ሞትና ትንሣኤ በክርስትና ውስጥ በቃ በምንም ልንደራደር የማንችልበት መሰረታችን ነው። የክርስቶስ ሞትና ትንሣኤ መሰረታችን ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ እንደተናገረው ማለት ነው። ክርስቶስ እንደሚሞት አስቀድሞ እንግዲህ ብዙ ምስክርነቶችን ከመጽሐፍ ቅዱስ እሱ ራሱ የተናገራቸው ማለት ነው። ከመሞቱ በፊት ሉክ በዚህ ዓለም ላይ ለምሳሌ አሁን እኔ ኢንጂነር መሆን እፈልጋለሁ ብዬ በልጅነቴ ተመኝቼ ነበር። አሳካውና ኢንጂነር ሆንኩኝ። እዚህ ዓለም ላይ ስትኖሩ የትኛውንም ምኞት ልትመኙ ትችላላችሁ፣ ልታሳኩት ትችላላችሁ። አንድ ሰው ግን ሞቼ እነሳለሁ ብሎ መነሳት የሚችል ዓለም ላይ የለም። ሞቼ በሶስተኛው ቀን እነሳለሁ ብሎ ተናግሮ ያንን ነገር ያደረገ የለም ከጌታችን ከክርስቶስ ኢየሱስ ውጪ። ብዙ ሰዎች ዶክተር እንሆናለን ብለው ዶክተር ሆነዋል፣ ፓይለት እንሆናለን ብለው ፓይለት ሆነዋል። ነገር ግን ከክርስቶስ ኢየሱስ ሞቼ እነሳለሁ ብሎ ለዛውም በራሱ ስልጣን ሉክ በራሱ ስልጣን። እኛ በገዛ ሰውነታችን ላይ ስልጣን የለንም። ስልጣን የፈጣሪያችን ነው። ሉክ የፈጠረን እሱ ያስነሳናል ብለን እናምናለን። እኛ ራሳችን እናስነሳለን ብለን አናምንም። የሚያስነሳን እሱ ክርስቶስ ነው። ምክንያቱም በእኔ የሚያምን እኔ በመጨረሻው ቀን አስነሳዋለሁ ብሎ ስለተናገረ ማለት ነው። ክርስቶስ ግን ሞታለሁ፣ ነገር ግን በሶስተኛው ቀን እነሳለሁ ብሎ ተናግሯል። ይሄ የክርስትናችን ኮንክሪት የሆነ ትምህርት ነው። ከእስልምናው ጋር በጣም የምንለያይበት ማለት ነው። እንደ ክርስትና እንግዲህ ክርስቶስ የተናገራቸውን ነገሮች በቀጥታ እንቀበላለን የምትሉ ከሆነ ሙስሊሞች ዌልካም ብለን እንጠይቃችኋለን በፍቅር ወደ ክርስትና እንድትመጡ ማለት ነው። ኤኒዌይስ ደህና አደሩ። ቴንኪው ክርስቲያን። ውረዱ ነው። ደህና ደር አረዲ ፋይናል የሚናገረው ነገር ካለ ሙባረክ ሰላም ናችሁ? ቆይ ፕሮፋይል ቀይር አላልኩም ነበር አንተ ክርስቲያን ነኝ ብላኝ? አዎ ምንድነው እሱ? ያው ጥያቄ ለመጠየቅ ነበር። ብዙ እዚሁ ላይቭ ላይ የሚጠየቁ ጥያቄዎች አሉና እነሱን ለመጠየቅ ነበር። ፕሮፋይል ቀይር ብዬ ነበር አልነበረም? በሜን አካውንት እገባለሁ በቃ ከዚህ በኋላ። ያ በፕሮፋይል ሳትመጣ እናስተናገድም። ኦኬሽ። ምክንያቱም ሙስሊሞችን በሙስሊሞች ስሞች በራሳቸው ነው የምንሞግተው፣ በራሳቸው ነው እንትን የምንለው። ክርስቲያኑና የሙስሊም ስም ይዘህ አንፈቅድም። የእኛም ልጆች እንደዛ እንድታደርጉ አንፈቅድም። አይቻልም። ኦኬ። አርዲና ክርስቲያን አርዲና ቃል ሰላም በሉን እና ጨርሱ።
ቻው። በቃ መልካም አደረ። እናመሰግናለን። ከነብይ ቤት ውጡልን ምናምን አያ እስኪወርድ እኮ እየጠበቅን ነው። ተኛችሁብኝ እኮ ከድር አናፊ ከድር ጥቆ አስማታ አፍኔቱ ማወል ዋንገራ ከኛ እንዱበናቦ አከሰም ወዩ አባን ነኔ አባን ይሳኒ ጌኒ ተመነይ ማል አርዲና ሲጉባ ማል ደለጋጀራ ገድም ቡስቱ አርኪ ሲሜ አይ ሚላሳ ቀበድቶ ገዲ ቡስ ሙጉት አለ ብሎ ሊያዳምጥ ነው ነው እንዴ? አርዲ ነግቷል። ተኝቶ ባላይ ላይ ተኝቶ አይደለም እርግጠኛ ነኝ። አራ በረት ጋፊ ቀብዳሞ አከም በረቻት ቱርቴ አረ እኔ የማይገባኝ ስለ እንትን ነው፣ ስለ ስላሴ ነው። እኔ ስለ 3% ነው። እሱ ላይ እንመጣለን። እስኪ የሆነ ጊዜ ላይ ደግሞ እንገባበታለን። እንደዚህ ተርታ ነው እኛ ጋር ስንገባ አድምተን ነው እየጨረስን የምንሄደው። ይላል ቶርባን ቶኮ አከስ ቀበኔት መተዱሬ ጎኔቲ አየ ኢትማፉፍና አከስም ወዩ ስለሱ ብታስተምር አሪፍ ነው። ስላሴ ባይዘ በጣም ቀላል ነው። አንዴ ከገባ የኛ አረዳድ በጣም ቀላል ነው። በጣም ቀላል ነው። አንድ ለምደ 3 ስትል ከብዳል እኮ ለዛ ነው። በፍጡር እያሰብክ ነው። በፍጡር ካሰብክ እኮ ይከብዳል። ፈጣሪ ማንንም አይመስልም ካልክ እኮ አንድ የሚለው ራሱ ፈጣሪ አንድ ነው ካልክ እኮ ከፍጡር ጋር መሳሰርከው። አንድም ሶስትም ካልን ግን ሴንስ ይሰጣል። ማንንም አይመስልም የሚለው የኛ ሴንስ ትርጉም ያለው ማለት ነው። አትሊስት ፍጡር አንድም ሶስትም አይደለምና እንዴት አንድም ሶስትም ይሆናል ካልክ እንዴት ብለህ ከጠየቅ በራሱ ትክክል ነው። ለፈጣሪ ይሰራል ማለት ነው። ምክንያቱም ከአንተ በፍጡሩ እሳቤ ሊመጣ አልቻለም። በፍጡሩ ካልኩሌሽን ስትሰራው ማይመጣ ከሆነ ፈጣሪ ማንንም አይመስልም ከምንም ጋር አይመሳሰልም ከተባለ ታይምሮ አይምሮ ኮምፕሬንድ ሊያደርገው ሊያመዛዝነው ሊያገናዝበው ካልቻለ የኛ የስላሴ ኮንሰፕት ትክክል መሆኑን በዛ ትረዳለህ። ዝም ብለህ ዋን እንደ ራሴ አንድ እንደሆንኩት እንደዛ እያሰብክ ከሆነ ግን እሱ አትሊስት አምሳያ ተገኘለት ማለት ነው። እና እናንተ ችግሩ ምንድነው? 1+1+ የሚል ኮንሰፕት እዛችሁ ስለምትንቀሳቀሱ የፍጡርን እሳቤ ይዛችሁ ሙስሊሞች እንደዛ ስለተሰሩ ነው። ፈጣሪ ማንንም የማይመስል ከሆነ አንድም ሶስት የሚለው ለእኛ በደንብ ሴንስ ይሰጣል ማለት ነው። በደንብ ትርጉም ይሰጣል። ምንም ፍጡር እንደዛ ማይሆን ከሆነ ኦልዌይስ ጥያቄያቸው አንድ ሲደመር አንድ እንዴት ሶስት ይሆናል ከሆነ በፍጡር እሳቤ ማይሆን ከሆነ ፈጣሪ ደግሞ ምንም ፍጡር የማይመስል ከሆነ የእኛ ኮንሰፕት ትክክል ነው ማለት ነው። ያው ፍጡር እንደዛ መሆን አይችልም። እኛም እኮ ሶስትም አንድ ነኝ ብዬ እኮ ነው የማምነው እኔ ራሱ ማለት ነው። እኔ ሰው እንደዛ ነው ብዬ ነው የማምነው እኔ። እንዴት ስትለኝ ማሙሽ ስጋ ለምሳሌ የአብደላ ላሪና ቂዳ ትቀበላለህ? አረ እኔ የማንንም አቂዳ እኮ አልቀበልም። የአባሾች እንግዲህ አብደላ ላሪ ትልቅ ቦታ ትሰጡታላችሁ። የአንተ ትንሽ ለየት ይላል ከአባሾችን ችግር የኔ እኮ የተለየ መስመር አለ። አብደላ ላሪ ምን እንደሚል አብደላ ላሪ እኮ አላህ አንድ ነው የሚለውንም እኮ በቁጥር አንድ አይረዳም። ታውቃለህ? አይቀበልም። እነሱ አላህ አንድ ነው ራሱ ተብሎ አይባልም ብሎ ይላል። አሁን ዋብዮችም ሌሎች አብዛኞቹ አሁን አንድ ነው የሚለውን ሲሉት የቁጥር ታሳቢ አስበው ነው። አንድ እቺ የምናውቃትን ቁጥር እያሰቡ ነው አይደለ? ቁል አላሁ አሃድ ስትሉ እቺ አንዷን አላህን ቁጥር አንዷን እያሰባችሁ ነው አይደለ? አብደላ ላሪ ይሄን አይቀበልም። ማለትም ይሄ ቁጥሩን አንድ የሚካፈል ስለሆነ እሱ ለፍጡር የሚነገር እንጂ ለፈጣሪ አይነገርም። እኔም አንድ ተብዬ እጠራለሁ እሱም አንድ ከሆነ አላህ አምሳያ አለው ብሎ ስለሚያምን ማለት ነው። አንድ የሚለው ከኔ ጋር ተመሳሰለ፣ ከሌላ ፍጡር ጋርም ከሚቆጠር ጋር አንድ ከሚለው ጋር ተመሰለ። አንድ የሚለው እሱ
የቁጥርን ካመጣኸው አይሆንም ብሎ አብደላላሪም ይሄንን ያስቀምጠዋል። ከዛ ቁጥር በደንብ ማወቅ ያስፈልጋል ማለት ነው። እንደዛ ከሆነ ለፈጣሪ የምንሰጠው ነገር ፈጣሪን በቁጥር የምንወስነው የምናካብበው እና የምናካልለው ካደረግነው አስቸጋሪ ይሆናል። ፈጣሪ እንደኛ እንደዚህ የምቆጥረው ምሰፍረው ምንለካው ነገር ስላልሆነ ማለት ነው። ከባድ እኮ ነው እንደዚህ እግር ምናምን ያለው ደግሞ በተለየ አስቸጋሪ ነው። እግርና እጅ ያለው ከሆነ እነሱ በጣም እንደምን መገጣጠም ነው። አንተ መንፈስ ምንድነው? ፈጣሪ ምንድነው ብለህ ነው የምታምነው አንተ? ፈጣሪ እኔ መንፈስ በሁሉ ቦታ አለ። በቃ መንፈስ ነው። በቃ ቦታ አይዝም። አንድ ቦታ የሚቀመጥ ሳይሆን በሁሉ ያለ ማለት ነው። እንደዛ ነው የማምነው። ግን ችግሩ ምንድነው? ግን አላህ መንፈስ ነው የሚል የለም። ችግሩ እናንተ ጋር ደግሞ ቃል በቃል ባይኖርም እምነት እንደዛ እምነት ነው እኮ የእምነት ጉዳይ ነው። በቂያማ ደግሞ ኦኬ ይታያል ብላችሁ ታምናለህ? በቂያማ አረ የለም እንደዛ የሚል የለም። አዲሶቹ ምን ታደርጋችኋል? ጨረቃን እንደምታዩት አላህንም ታዩታላችሁ የሚለውን እንትን እኮ ነው። ምን መሰለህ አዲስ እኮ አለመቀበል መፍትሄ እኮ ነው፣ ግዴታ አይደለም። አዲስ እንደዛ ከሆነማ እሺ ግዴታ ካልሆነ ስለዚህ ቁርአን ብቻ በቂ ነው ብለህ ታምናለህ? አዲስ እኮ ግዴታ ተቀበሉ ያለ ቁርአን ላይ አንድ ቦታ እኮ አዲስን እመኑበት። አዲስ እኮ እና አላህ አይተዋወቁም እኮ አያውቁም እኮ አዲስን አላህ I love this word። ያ እኔም እንደዛ ነው ማምነው። ቁርአን በግልጽ ሱራ 12 111 ላይ፣ ሱራ 15 1 ላይ፣ ሱራ 16 89 ላይ፣ ሱራ 6 114 ላይ፣ ሱራ 6 115 ላይ ቁርአን ግልጽና የተብራራ ነው፣ አብራሪ አያስፈልገውም ብሎ ነው የዘጋው። ነገር ግን ከጊዜ በኋላ የመጡ ሙፈሲሮች ሐዲስ ብለው አመጡ እና አይሻ ናቸው እስልምናን የታደጉት ይሉናል። እነ ቡሃሪ እንደዚህ እና ቡሬራ ምናምን ሁሉም የምትለው ማለት ነው። አለማመን መብት ነው፣ አያስወጣም ከእስልምና። እነሱ አወሩ አምላክ አቅም ማለት ነው። እነሱ አወሩም አልተዘዙም እኮ እንደዛ በሉና ለህዝቡ ትእዛዝ አስተላልፉ ያለ አካል የለም። ስለዚህ ኦኬ እንደዛ ከሆነ ችግር የሚሆንብህ ምንድነው? ለምሳሌ ኢሳ ተመልሶ ይመጣል ብለህ እንዴት ታምናለህ? የቂያማ ቀን ነው። የቂያማ ቀን ሁሉም ይመጣል እኮ ይነሳል፣ የሞተ ሁላ። ኦኬ ቀድሞ መጥቶ እዚህ 40 ዓመት ይነግሳል፣ ከዛ ጂዚያን ያስቀራል፣ ከዛ መስቀል ይሰብራል ምናምን ብለህ ታምናለህ? ወይንስ የቂያማ ቀን ነው ሁሉም አብሮ የሚመጣው? እሱም አረ ሁሉም የቂያማ ቀን ነው። አንድ ላይ ተንሳይ ሁሉም የምነሳ የቂያማ ቀን ነው እንጂ እንደዛ የሚል ቁርአን ላይ የለም። አይመጣል የሚል እንደዚህ መጥቶ ደጃል የሚል ቁርአን ላይ የለም እኮ። ደጃል አላህን አያውቀውም እኮ፣ አይታወቁም። የመቃብር ቅጣትም የለማ። እንደዛ ከሆነ መቃብር ቅጣትም የለም እኮ። ሽንት ነካችሁ እንደዚህ ይቀጣላችሁ የሚል የለም። አረ የምን መቃብር የሚቀጣ አንድ አምላክ ነው፣ አላህ ብቻ ነው። የምን መቃብር ውስጥ አትቀጠቀጥም ሽንት ነክተዋል ተብለ የለም። እሺ ሰላትንስ እንዴት ትሰግዳለሽ? ሽንት ያው ሲሰግድ ይነጅሳል። ግን እዛ ሽንት ሸና ምን በላ የሚባል ነገር የለም። እዛ ምን በልተህ መጣ እዛ በቃ ሞትክ፣ ትጠየቃለህ፣ ትቀሰቀሳለህ። የቂያማ ቀን ነው በቃ ሁሉም ሰው እንትን የምለው ማለት ነው። እሱ ተረት ነው፣ አለመቀበል መፍት ነው። ተረት ነው። ዋና ግን አሁን ላይ እምነቱ የተመሰረተው ግን እኮ እዛ ላይ ነው። እንደዛማ ከሆነ ጥቁሩ ድንጋይ ምላስና አይንዞ ይመጣል የሚለውም የለም። ተረት ነው ቁርአን ላይ ስለሌለ። የምን ምላስ? ድንጋይ እንዴት ምላስ ይኖረዋል? እሺ ቁርአንስ የገረጣ ሰው ሆኖ ይመጣል የሚለው እንዴት? የገረጣ ሰው ሆኖ ቁርአን በቂያማ ቀን ይመጣል ብለው ሐዲስ የሚለው አረ ሰው እንዴት ይሆናል? እንዴ ቁርአን ሰው ሁለት ላይ ይሆናሉ። ያለ ቃልና የቁርአን እንደዛ ሰው ሆኖ ከመጣ ሁለት አካል ይሆናሉ። የኛ ሙግት እሱ ላይ ነው። አንድ ያለ ቃል ሰው ሆኖ የሚመጣ ከሆነ ሁለት ብቻ ሳይሆን ማአት ሰው እንደ ግሪሳ ሆኖ ይመጣል ነው የሚለው። አረ ከባድ ነው። ይሄማ ይጋጫል። ይሄ መፍረስ አለበት። ይሄ እኮ ይጋጫል። እሺ እንትንስ እንዴት ታምናለህ?
ከሌሊቱ 1/3 ይወርዳል የሚለውም የለም ቁርአን ላይ። አረ የለም። የት ነው የሚወርደው? የት በሊፍት ነው? የለም እኮ እንደዛ አይነት ይወርዳል ይወጣ። ጦጣ ነው እንደዚህ አይነት ጦጣ ነው። ይዋብያና ለጦጣ አልገው ባለፈው ስትወያያን ነበር ከኡስታዞቹ ጋር ምን ደረሳችሁ ማለት ነው? እዚህ ኢትዮጵያ ይወርዳል፣ እዚህ ከተመለሰ አሜሪካ ይሄዳል። አርሽ ጋር አይሄድም እኮ በቃ እየተመላለሰ ስራ ሆነበት። በቃ ተመላላሽ ሰራተኛ ነው የሚሆነው። ባለፈው ሲያደናንቁህ ነበር እንደ ኡስታዞቹ ምን ደረሳችሁ? አረ እነሱ ያው እንትን ጥያቄያቸውን ለብ ቀስ ብዬ እንትን ስላልኳቸው ስለተግባባን ነው። እንትን እነሱ እኮ ምንም አይነት ሰውን እነሱ የሚሉት ስር ከሄድክ በቃ ፈታ ብል ነው የሚሉ። ግን እነሱን ከተቃወምክ ነው በቃ ይሄ ካፊር ነው ይሄ ምን በቃ ስም ይሰጠዋል። ግን እነሱ ከተከተልክ በቃ ያደንቋል ምናምን። ይመቻቸው። ጥሩ አድርገህ እያፈረስክባቸው ነው። ግን አዎ ግባታችን ብቻ እኮ በቃ ብዙ እያናወጥኳቸው ነው። በቃ የለም ሐዲስ የሚል ቁርአን ላይ የለም እና አይታወቅም። ቁርአን ሐዲስም ዋይ ነው የሚል መጣ። አሁን ደግሞ ከሰማይ ነው ሐዲስ ወይ ነው አይደል? ወይ ነው ለሚል ደግሞ የሚያመጡት ማስረጃ ሐዲስ ነው አይደለ? ወይ ከሰማይ ሐዲስ አያስፈልግም እያልከው ሐዲስ ያስፈልጋል ብሎ ሐዲስ ይጠቅስልሃል ማለት ነው። ቁርአን እንደመጥቀስ ሐዲስ ይጠቅስልሃል። ሐዲስ አያስፈልግም ስትለው ኖ ሐዲስ ያስፈልጋል ብሎ ሐዲስ ይጠቅስልሃል። እና ቁርአን ላይ ከራሱ አይናገርም የተባለ ሰው ያ ሰው አልታወቀም። ኢሳ ይሁን ኢብራሂም ይሁን ዩሱፍ ይሁን ማን አልተነገረም እኮ ያ ሰው ከራሱ አያወራም ይላል። ሐዲስን ነው ለማስረጃ ያመጣል። ሱረቱ ነጅም ላይ የሚገኘው ምን የሚለው ነው? አረብኛው ምን የሚለው ነው? አረብኛው ሙሐመድ የሚል የለውም። ሙሐመድ አልተባለም። ነብይ እሱ ብቻ አይደለም። ነብይ ከ25,000 በላይ ተብሎ ነው የሚሉት። ግን ያ ስም ማን እንደሆነ ኢብራሂም ይሁን ዩሱፍ ብዙ ነብያቶች አሉ። ግን ከነሱ ማን እንደሆነ ከራሱ አይናገርም ተብሎ የተገለጸ ሰው ማን ነው የሚል አልተገለጸም እዛ ቦታ። እኔም ሊሆን ይችላል አይታወቅም፣ ወይ ህዝቡም ሊሆን ይችላል። ስለዚህ አንተ ራስህ ነብይ ልትሆን ትችላለህ ማለት ነው። መዲና እንዳትሆን አንተ አይደለም ስሙ አልተገለጸም ነው የሚለው እዛ ጋር ለኛ ትእዛዝ ደምሳሽ እንዳይሆን አንተ ደምሳሽ ከራሴ ያልናገር ምላሴን ምንድነው ገርፎኛል፣ መሐመድ መጥቶ ገርፎኛል ምላሴን ምናገረው ከራሴ አይደለም እያለ ነው። ደምሳሽ ነው ማለት ነው ስሙ ካልተቀሰሰ እዛ ጋር። እሱ ይሄማ የታወቀ ነው። ይሄ ጫወታ ነው፣ ለጊዜ ለመፈመስ ነው እንደዚህ የሚለው። እና አንተን እያሰብከው ይሄ ነገር ለእኔ ተገልጣ ሊሆን ይችላል። መህዲ የሚባል ይመጣል ብላችሁ ታምናላችሁ? ምን መህዲ ነው የሚባለው? ማዲ ምንድን ነው ያላውቀውም። ማዲ ምንድን ነው? ማዲ ነው እንደዚህ ይባላል የሚመጣ ምን የሚመጣ በቃ ትሞታለህ፣ የየውመል ቂያማ ትነሳለህ። ያኔ በቃ ፍርድ ቀን ትቆማለህ፣ በቃ ስራን ትቀበላለህ እንጂ እንደዚህ ትመጣለህ ትወርዳለህ የሚለው እኮ ምናምን የለም እኮ። የት ትወርዳለህ? የለም መውረድም መውጣትም የለም። ጦጣ ነው የሚወርደው የሚወጣው አልክ። ይመችህ። እዚሁ ነው አፈር የምትሆነው። መውጣት አንተ እኔ ራሱ አልወጣም። እዚህ ከሞት ከአፈር ውስጥ ተበሰብሳለህ። በቃ የት ትወጣለህ? እሱ ደግሞ ወደ ላይ ይመጣና ሲጀመር እኮ አሜሪካ እንትን እያስወነጨፈች ነው ብትበዛው። ኧረ ጨረቃ ላይ ልካለች። ከቅርቢቱ ሰማይ በላይ ነው እንደውም ጨረቃ እኮ። ስለዚህ አሁን ጨረቃ ወደ ጨረቃም ሳተላይት አሜሪካ ልካለች። ብትመታው ዛካ እግሩን ብትመታው ያራላ ፎቶ አንሽልን መላት። ጨረቃ ሰማይ ቅርቢቱን ሰማይ አልፋ ነው የምትሄደው እኮ። እሷ ብትመታው አሁን ኩርኩር ልከዋል አሜሪካኖች። ያኔ ቢመቱትስ ነው። አንተ ከባድ ነው ነገር። ጭንቅላት የለው እግሩን ነው የሚመቱት። እግሩ ከተመታ ደግሞ አስበው ጭንቅላት እንኳን ቢኖረው እሺ፣ አንድ እግር ነው ሁለት እግር ነው አልተገለጸም። አንድ እግር ከሆነ መሮጥ አይችልም። ያው ሐዲሱ አንድ እግር ነው የሚለው ግን
ኪታቦች ሁለት እግር ብለው አስቀምጠው የሚሉ አሉ። አንድ እግር ነው የሚሉት። እና በአንድ እግር ሰው እንዴት ይሸሻል? እኔ ራሱ በሁለት እግር በግድ ነው ከኔ ሳይል ራሱ አቀጥ ሚሳኤል እንዴት ነው በሁለት እግር ነው ራሱ እያለረጥም አላ በአንድ እግር እንዴት ነው የሚሸሻው? ጭንቅላት የለውም። ወዲህ አስቸጋሪ ነው። እነሱ አስቸጋሪ ነው የሚያነጅባቸው። ለምን እንደዛ የሚያምኑ አካል ካለ ኢትዮጵያ ሲመጣ ወደ ላይ ልክ ተበለሰ የሆነ አውሮፓ ሀገር ደግሞ ሰዓቱ ይደርስበታል። እና እንዴት ወደ ላይ እስራኤል ላይ ይመጣል አይመጣም? ኢራን እና እስራኤል ላይ ይመጣል አይመጣም? እስራኤልማ ውጋል እንዴት ይመጣል? ሮጦ ማምለጥ አይችልም ብሏል። እንዴት ይመጣል? እስራኤል ውጊያ አለ። ኢራን እና እስራኤል ያለ ድምፁ ይረብሻል። ወደ ሰማይ ቅርቢቱ ሰማይ ሲመጣ ይረብሻል። ይሮጣል የሚል እኮ ሐዲስ አለ። ግን እኮ አላህ ይሮጣል የሚል አለ። ኡስታዙ ሲናገር ሰምታላ። አላህ ተዓላ ይሮጣል ብሏል። .com እኮ ነው እንደዚህ የሚጽፈው። አላህ ይሮጣል ብሏል። ኡስታዙም ሲናገር አልሰማም? የዋብያ ኡስታዝ ማን ነበሮት ነው? ማን ነበሮት ነው? እንግዲህ ጦርነቱ ሸሽቶ ከባድ ነው። ከባድ ነው። ኦኔ ያለው ሰው ራሱ ነው እኮ ሰው አይሮጥም እኮ እንደዚህ። ምን ፈርቶ ነው እንደዚህ አምላክም ሮጦ ምድርና ሰማይን ዘረጋ? እንዴት ይሮጣል? ያ አክቹአሊ በሁሉ ቦታ ነው የሚሉ ብዙ ሙስሊሞች አሉ። እንደገና ብዙም ያሉ በሁሉ ቦታ ይኖራል የሚለው በሁሉ ቦታ የሚሉት መካን የለውም የሚሉትም አለ። ቦታ በፍጹም እነሱ ደግሞ ትንሽ ከመንገድ ራቁ። የለም አክቹአሊ እናንተ ማምጣት ትችላላችሁ። ብዙ እኮ መረጃ ማምጣት ትችላላችሁ። ምክንያቱም አላህ ከደም ልባችሁ ስር የቀረበ ነው የሚል አለ። ስለዚህ እንደዛ ከተባለ ቅርብ ነው። ወደፊት እንዳትጠፉ ወደ ካባ ስትሰግዱ በእናንተና በአላህ መካከል የሚልም አለ። ወደዛ እንደዚህ መስገድ መጥፋትም አላህ እንትን ካለ ወደፊትም ካለ ወደ ምስራቅም ወደ ምዕራብም ምዞር ደግሞ አለ። በዛ በሁሉም አለ የሚል ካለ ያስኬዳችኋል። አክቹአሊ አርጊው ማድረግ ይቻላል። አረ እነዚህ ከኛ ጋር እንትን አይሉም፣ ግን ቦታ የለውም። በቃ የትም ቦታ የለውም የሚሉም አስቸጋሪ ነው። አንደኛ በሁሉ ቦታ ነው የሚሉት፣ ግን ትንሽ ያስኬዳል። እሱ ያስኬዳል በጣም ቦታ የለውም የሚሉት ትንሽ መረጃ ማምጣት ይከብዳል ይመስለኛል። ቁርአንም ሐዲስም ላይ አላህ ቦታ የለውም አለ ቦታ የሚለው ትንሽ ሊያስቸግር ይችላል። አይ በሁሉ ቦታ የሚባል ነው እንጂ የአርሽ በላይም እኮ አርሽ በላይ መቀመጥ አይችልም። ለምን? ዱዓይ ለመቀበል ይወርዳል። እዚህ ኢትዮጵያ ሊወርድ ሌላ ሀገር ስለሚደርስበት ዓለም ብዙ ናት ይዞዛል። ደግሞ አንድ እግር ነው። በአንድ እግሩ ሽንክል እያለ ካልሆነ እንዴት ነው የሚሮጠው? የግል ጄት ኖሯል። ግመል አለችው ይላል እኮ በግመል ይጋልባል። አረብተው ምን አይነት ግመል ነው የምትሸከመው? አርሹ ራሱ አላየም እንደ ሲጥ ይላል ብለው የለ እንደ አዲስ ኮርቻ እንትን እንደዛ የሚል አለ እኮ እንደ ኮርቻ የሚል ድምፅ ያሰማል የሚላል። ይሄ ተረት የሰው እንትን ነው የሰው ወሬ ነው እንጂ እንደዛ የሚባል ተረት የለም። እንደዛ የሚመላለስበት እነሱ የሚሉት የግል ሄሊኮፕተር ምናምን ሊኖረው ይችላል። እና እንግዲህ የግል ሄሊኮፕተር ቀድሞ አላህ ወተዓላ ካሊል ጥበበኛው የዋብዮቹ እንግዲህ የግል ሄሊኮፕተር ገዝቶ ከሆነ እንግዲህ ምንም ማድረግ አንችልም እንጂ አሁን ይበቃል። በልወረድ ነገ እንገናኝ። አሁን እኮ ሊወርድ በቃ ተዘጋጅቷል። ወደ ኢትዮጵያ ሊመለስ አሁን ሌላ ሀገር ነው። አሁን ለምሳሌ እኛ ጋር 10 ጉዳይ ነው 20 ጉዳይ ለ7 ነው። ዱባይ ላይ አሁን 9 ሰዓት ይሆናል ይመስለኛል። 8 ሰዓት ምናምን አልፏል። ስለዚህ አሁን ዱባይ ላይ አካባቢ ነው አሁን እዛ አካባቢ ነው ያለው። ዱባይ ኦልሞስት 2 ሰዓት አይደል ይቀርበናል ይመስለኛል። ዱባይ ላይ ወርዷል ለምሳሌ። በቃ አይመለስም። በዛ ወይ በባቡር ወይ በግል ጄቱ ይመጣል። 8 ሰዓት በኋላ እንግዲህ አንዱ ጋር ይወርዳል፣ ከዛ አንዱ ጋር ይመቸዋል።